ትብብር ንቅናቄ የቀረበ ማስታወቂያ ህዝባዊ እምቢተኝነት በህገ መንግስት የተደገፈ ህጋዊና ሰላማዊ የትግል ዘዴ ነው። ሰላማዊ ህዝባዊ እምቢተኝነት ምን ማለት ነው? ህዝባዊ እምቢተኝነት ህዝብ በዳይ ግፈኛ የመንግስት አገዛዝን በቃኝ ብሎ ተባብሮ የሚነሳበትና መብቱን የሚያስከብርበት መንገድ ነው። ህዝባዊ እምቢተኝነት በበርካታ ሀገሮች ስኬታማ የትግል ውጤት አሳይቷል። ጥቂቶቹን ለማስታወስ በደቡብ አፍሪካ፣ በአረብ ጸደይ አብዮት አረብ ስፕሪንግ፣ በቱኒዚያ፣ በጆርጂያ ተደርጎ ተሳክቷል። በሀገራችንም በየካቲት 66 ተከናውኗል። ህዝባዊ እምቢተኝነትን የአሁኑ የኢትዮጵያ ህገ መንግስት ይደግፋል። አንቀጽ 29ና አንቀጽ 30 ጥሩ ምሳሌዎች ናቸው። የኢትዮጵያ መንግስት ለምንድነው ህዝባዊ እምቢተኝነትን የሚደግፉ አንቀጾችን በመጣስ ህዝብ ህጋዊ መብቱን በመጠቀም በሚያነሳቸው ጥያቄዎች ላይ የግፍ እርምጃ የሚወስደው? የቅርብ ጊዜው የጤና ባለሙያዎች እንግልት አንዱ ነው። ግን ህዝብ ከተባበረ ይህን ማድረግ ይችላል። በሀገራችን ከዚህ በፊት የተካሄዱት ሰላማዊ የህዝባዊ እምቢተኝነት ትግሎች ምን ይመስላሉ? ህዝባዊ እምቢተኝነት እንዲሳካ ምን ማድረግ አለብን? እንዴት እንረዳዳ? እንዴት እንደራጅ? እነዚህንና መሰል ጥያቄዎችን ለመመለስና በህዝባዊ እምቢተኝነት ዙሪያ እውቀትና ተሞክሮ ያላቸው ምሁራን በተለያዩ የሚዲያ አውታሮች ቃለ መጠይቅ ይሰጣሉ። አምባገነንና ጨቋይ መንግስታትን ከስልጣን ለማውረድና አስተዳደሩን በህዝብ ለተመረጠ ለህዝብ በሚያስብና ህዝብን በሚያገለግል መንግስት እንዲተካ ህዝባዊ እምቢተኝነት ሰላማዊና ፍትሃዊ የትግል ዘዴ መሆኑን ምሁራኑ ያብራራሉ። ምልዓተ ህዝቡን ባካተተ በህዝባዊ እምቢተኝነት የተወለዱ መንግስታት ህዝባዊ ቁጥጥር እስከተደረገባቸው ድረስ ሰብአዊ መብትን እንደሚያከብሩ፣ ለህግ የበላይነትና ተጠያቂነት እንደሚገዙ፣ የህዝቡን የስልጣን ልዕልና እንደሚያረጋግጡ መረጃና እውቀትን መሰረት አድርገው ያስረዳሉ። ይህ በተከታታይ የሚቀርብ ጥናታዊ ቃለ መጠይቅ እንዳያመልጣችሁ አስቀድመን በአክብሮት እናስታውቃለን። የኢትዮጵያውያን ትብብር ንቅናቄ። ጤና ይስጥልኝ። አለሙ ተክለማርያም ነኝ፣ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። በዛሬው ዕለት ፕሮፌሰር ዝናቡ አበራን በእንግድነት ይዤ ቀርብ ያለው። ፕሮፌሰር ዝናቡ በቅርቡ አማራጭ መንገድ በሚል ጽሁፍ ያዘጋጁ ሲሆን በዛን መሰረት በማድረግ እንዲያብራሩልና የተለያዩ ሀሳቦችና ጉዳዮች ላይም ግልጽ የሆነ ውይይት ለማድረግ ፕሮፌሰር ዝናቡ አበራን ወደ መድረኩ ጋብዣለሁ። አብረን እንቀበላቸው። አመሰግናለሁ። ጤና ይስጥልኝ ፕሮፌሰር ዝናቡ፣ ግብዣን ተቀብለው እንኳን እዚህ ለመገናኘት አበቃን። እኔም አመሰግናለሁ አቶ አለሙ ስለጋበዛችሁኝ። በጣም እናመሰግናለን። እኛም እንግዲህ እንግዶቻችን ፕሮፌሰር ዝናቡ ዛሬ በኢትዮ ጥያቄ ፕሮግራም ሲቀርቡ የመጀመሪያ ጊዜያቸው ስለሆነ ስለሳቸው አንድ ማለት ፈልጋለሁ። በደንብ እንድታውቋቸው ወደፊትም የሚመጡ እንግዳ ሊሆን ይችላሉ። በተለይም ፕሮፌሰር ዝናቡ የተወለዱት በቀድሞ ሲዳሞ ክፍለ ሀገር ጌዲዮ አውራጃ ይርጋ ጨፌ ከተማ ሲሆን የሁለተኛ ደረጃ ትምህርታቸውን በጌዲዮ አውራጃ ዋና ከተማ የሚገኘው ዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። እንዲሁም በከፍተኛ ትምህርት ከአስመራ ዩኒቨርሲቲ የኢኮኖሚክስ የመጀመሪያ ዲግሪ፣ ጀርመን ሀገር በርሊን ከተማ የኢኮኖሚክስ ትምህርት ቤት በማስትሬት ዲግሪ በሰው ኃይል የኢኮኖሚክስ እንዲሁም ሁለተኛ የማስትሬት ዲግሪያቸውን አዲስ አበባ ዩኒቨርሲቲ በስነ ህዝብ አግኝተዋል። በስራ ዓለም ውስጥ ለረጅም ጊዜ ያገለገሉ ሲሆን በተለይም በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በባንክ ፋይናንስ እና ትምህርት ዘርፍ ለ20 ዓመታት በመምህርነት አገልግለዋል። በቅርቡ በባንክና ፋይናንስ ዘርፍ ወይም ቤዚክ ፕሪንሲፕል ኦፍ ባንኪንግ ኦፕሬሽን በሚል ርዕስ በአይነቱ በሀገራችን የመጀመሪያ የሆነ ለከፍተኛ ትምህርት ማስተማሪያ መጽሐፍ አሳትመው ለትውልድ አበርክተዋል። ፕሮፌሰር ዝናቡ አበራ ባለትዳርና የሁለት ወንዶችና አንዲት ሴት ልጅ አባት ናቸው። ፕሮፌሰር ዝናቡ ከአገር በቀል ቋንቋ አማርኛ፣ ኦሮምኛ፣ ትግርኛ፣ ጌዲዮኛ እና ሲዳመኛ እንዲሁም እንግሊዘኛ እና ጀርመንኛን አቀላጥፎ የሚናገሩ እና የሚግባቡ ፕሮፌሰር ናቸው። በእውነቱ በዛሬው ዕለት ወደ ኢትዮ ጥያቄ በመምጣት በተሰማን ደስታ በድጋሚ መግለጽ እንፈልጋለን። እንግዲህ በቀጥታ ወደ ፕሮፌሰሩ ጋር የማቀርበው ጥያቄ ለመጀመሪያ ያህል ምንድን ነው
በቅርቡ አንድ ጽሁፍ አዘጋጅተው የአማራጭ መንገድ በሚል እንዳቀረቡ ይታወቃል። ወደዛ ከመግባት በፊት እስቲ ስለ ሀገራችን ተጨባጭ ሁኔታ ባጭሩ ቢገልጹልን። አመሰግናለሁ ወንድሜ። እንግዲህ ኢትዮጵያ አሁን ያለችበት በጣም አስቸጋሪ ለመግለጽ በቃላት ለመግለጽ ሁሉ የሚያዳግት ነው። ይሁን እንጂ በቅርቡ እንኳን የምንሰማው በኦሮሚያ ክልል በአርሲ ዞን በርካታ ኢትዮጵያውያን በሃይማኖታቸው በማንነታቸው የደረሰባቸው ግድያ ለሁላችንም የእግር እሳት ይሆንብናል። ለነዚህ ቤተሰቦች፣ ለአካባቢው ነዋሪዎች፣ ጓደኞች ሁሉ የተሰማኝን በግሌ ጥልቅ ሐዘን እገልጻለሁ፣ መጽናናትንም እመኝላቸዋለሁ። በእርግጥ ፓርቲያችንም በዚህ ጉዳይ ዙሪያ መግለጫ አውጥቷል። ይሁን እንጂ እኔም በግሌ ከቤተሰቤ ጋራ ይህንን ሳልናገር ባል ይጎድለኛልና እግዚአብሔር መጽናናቱን ለአገሪቱ ሁሉ ለቤተሰቦቻቸው የሚያደርግልኝ እላለሁኝ ወንድሜ። ያ በጣም ጥሩ ነው። በትክክል ነው። በጣም በሚያሳዝን ሁኔታ ነው ሰሞኑን በተለይ በአርሲ ክፍለ ሀገር የተደረገው ጭፍጨፋ በምዕመናንና በሃይማኖት መሪዎች ላይ የተደጋጋሚ የሆነ ጭፍጨፋ ሲደረግ በእውነት በመንግስት በኩል ለውጭ ሀገር የሚደረጉ አሳዛኝ ሁኔታዎች ቀድሞ በመውጣት የመጀመሪያው ሀዘን ተባባሪ ሲሆን በአገር ቤት ያን ሁኔታ ግን ህዝባችን በሚደርስበት አደጋ ምንም ስሜት አለማሳየቱ በጣም የሚያሳዝን ነው። በእውነቱ ለጊዜው እንግዲህ ላለፉትም እግዚአብሔር ለገነት ያብቃቸው፣ ቤተሰቡንም ያጽናናቸው ነው የምንለው። እንግዲህ ከዛ ጋር በተያያዘ አብሮ በተለይ አሁን በአጭር ውስጥ በኢኮኖሚም ጉዳይ በፖለቲካውም ጉዳይ አገር ቤት ውስጥ የሚንጸባረቁ ጉዳዮች አሉ። እንደው በነዛ ላይ ሳንለው ላለማለፍ ምን ማለት ይቻላል? እሺ ወንድሜ፣ ነገሩ ሰፊ ነው። በእርግጥም አሁን ያለንበት ሁኔታ በጣም አስቸጋሪ ነው። አስቸጋሪ ማለት ከቁጥጥር ውጭ ሊወጣ ትንሽ ጊዜው ነው የሚቀረው። ምክንያቱም ኑሮ ኢትዮጵያዊ በሙሉ ኑሮ ከብዶታል። የመግዛት አቅሙ የገንዘብ መግዛት አቅሙ እየወረደ ነው። ስራ የለም። ከቦታ ወደ ቦታ መዘዋወር ያስቸግረናል። ስለዚህ ትልቁ ቁም ነገር ምንድነው መፍትሄው ወደሚለው አሁን እኔም እያዘነበልኩ የመጣሁት መፍትሄው ግልጽና ግልጽ ነው። የሀገራችን ልማት ትፈልጋለች፣ የለማች አይደለም። መልካም አስተዳደር ትሻለች፣ መልካም አስተዳደር ርቋታል። ሰላም ትፈልጋለች፣ ሰላም የለም። የመጨረሻው ደስተኝነት ነው። ልማት፣ መልካም አስተዳደር፣ ሰላምና ደስተኝነትን ለኢትዮጵያ የሚመኝ ዜጋ ሁሉ፣ ኢትዮጵያዊ ሁሉ፣ ተባባሪ ኢትዮጵያውያን ሁሉ በዚህ ዙሪያ መነጋገር አለን በሚል ቅድም እንደገለጽከው ምንድነው አማራጫችን የሚለው ላይ ላለፉት 10 ዓመታት በተከታታይ ስጽፍም ነበረ፣ ለሰዎችም ሳጋራ ነበር የኔን ሐሳብ። ግን ኢትዮጵያው ዛሬ ጨለማ ነው ያለ ነው። ጨለማን ሴንስ አንደኛ ሰዎች ሐሳባቸውን ወጥተው ለመግለጽ መገናኛ ዘዴው ተይዟል፣ ተጨቁኗል፣ የለም። እዚህ ላይ ትንሽ ነገር ብልበት ደስ ይለኛል። ይህንን አሁን የአማራጭ መንገድ ብዬ በተለያዩ መንገዶች ለህዝቡ ለማቅረብ ለፖለቲካ ፓርቲዎች ለማቅረብ ሞክሬያለሁ፣ ግን አልቻልኩኝም። አንድ የተፎካካሪ ፖለቲካ ፓርቲዎች የሚባል ስብስብ አለ። እዛ ላይ በአጋጣሚ አንድ ሰብሳቢ የነበረውን ቀርቤው ይህንን ጽሁፍ አጋራሁትና እባክህን ለፖለቲካ ፓርቲዎች ይሄ መፍትሄ እንኳን ቢሆነን መነሻ ንግግር ቢያመጣልን ብዬ መድረክ አመቻችልኝ ብዬ ሰጠሁት። ይሄው የውሃ ሽታ ሆኖ ቀረ። ቀጥሎም አንድ እንዲሁ የተፎካካሪ ፖለቲካ ፓርቲዎችን ስብስብ የሚረዳ ኤንጂኦ አለ። ያንንም ኤንጂኦ ይህንን ጽሁፍ አጋርቼ እባክህን እስቲ መድረክ አመቻችልኝ፣ ይህንን ሐሳብ ለህዝቡ ላቅርብ፣ ለፓርቲዎች እናቅርብና እንወያይበት። የለም። ፕሮፌሰር እሱ ጋር በሰፊው ኋላ ሄድበታለሁ። ከዛ በፊት እንዲያዩት የምፈልገው ነገር አለ። ለተመልካቾቻችን መቼም ፕሮፌሰር ዝናቡን ታውቃቸዋለሁ ብዬ ነው። በቅድሚያ ስለ ፖለቲካ እንቅስቃሴያቸው ለረጅም ጊዜ ኢህአፓን በመምራት ለረጅም ጊዜ በትግል ዓለም ውስጥ ከወጣትነት ጊዜ ጀምረው ለኢትዮጵያ ውስጥ ዲሞክራሲ ለማምጣት ሲታገሉ የቆዩ አሁንም በኢህአፓ አመራሩን በተለይም አዲሱን የወጣት ትውልድ ለማሸጋገር በፍቃዳቸው አመራሩን በወጣት ይተካ ብለው የእሳቸውን ኃላፊነት በመተው
ለከፍጥሉ ታሪካዊ የሆነ ስራ ሰርተዋል። አሁንም ድርጅቱም በአማካሪነት እያገለገሉ ይገኛሉ። እንግዲህ ይህንን ህዝባችን እንዲያውቀው ብዬ ነው። ከዚህ ጋር አያይዞ በአሁኑ ሰዓት ወደዛኛው ከመሄዳችሁ በፊት እነዚህ ስብስቦች ከተመሰረቱ በኋላ በእርስዎ ግንዛቤ ምንድነው ቢደረግ ጥሩ የሚሉት? አካሄዳቸውንስ እንዴት እያዩት ነው? መልካም እንግዲህ ኢህአፓ ካለፉት 3 እና 4 ዓመታት ጀምሮ በትብብር ለመስራት ከሌሎች ፓርቲዎች ጋር በጋራ ለመስራት ቁርጠኝነት አሳይቶ ከ5 ፓርቲዎች ጋር በቅርቡ ቅንጅት ፈጥሯል። ምክንያቱም መቀናጀት፣ መተባበር፣ አብሮ መሆን የሰው ኃይልንም ያስተባብራል፣ እውቀትን ይሰበስባል፣ የሚባክነውን የፋይናንስ ብክነት ይቀንሳል። በተለይ አንድ ጋር በመቆም ቃላት ድምጻችንን ማሰማት እንችላለን፣ የሚመጣብንንም ጫና መቋቋም እንችላለን በሚለው ይሄድንበት ነው ያለነው። ሌሎችንም ፓርቲዎች እንዲጋሩ ይሄንን ሐሳባችንን ወይም አብረውን እንዲሆኑ እየጣርን ያለነው። በጣም ጥሩ ነው። በተለይም አማራጭ መንገድ ብለው ያቀረቡትን ጽሁፍ እንዳለ እርሶም ጠቅሰውታል። በቅርብ ይህ የአማራጭ መንገድ የሚለው ርዕስ ለንባብ ባበቁበት ጽሁፍ ለርዕሱ አመራረጥና ትርጉሙ፣ ዓላማው፣ አስፈላጊነቱ ምንድነው? እስቲ በቅድሚያ እዛ ላይ አንድ ነገር ቢሉኝ። አመሰግናለሁ ወንድም። ምንድነው አማራጭ መንገድ የሚለውን ነገር ያነሳሁት ለውይይት መነሻ እንዲሆነን ነው። በተለይ በፖለቲካ ፓርቲዎች ዘንድ ለውይይት መነሻ የሚሆኑ ሐሳቦች እየቀረቡ ባለመሆናቸው ይህንን እንኳን ያለውን ችግር ለመቅረፍ ፓርቲዎች ቢወያዩበት ቢነጋገሩበት በሚል ነው ያቀረቡት። ይኸውም ያለ ምክንያት አይደለም። ምክንያቱም በኢትዮጵያ ውስጥ አብዮት ዛሬ አይደለም የተጀመረው፣ ለውጥ ዛሬ አይደለም የተሞከረው፣ ረጅም ጊዜያችን ነው። ብናየው በኃይለ ሥላሴ ጊዜ የፊውዳሉን ስርዓት ውረድ ነው ያልነው፣ እንዲወርድም ታገልን። ነገር ግን በምን እንተካው፣ እንዴት እንተካው፣ ምን ብንሰራ ይሻላል፣ የኢትዮጵያ ሕዝብ እንዴት ነው ወደ ብርሃን የሚወጣ ብለን ሳንነጋገር ንጉሱን ውረድ አልነው። ትግሉ ተፋፋመ። በአቋራጭ ወታደሩ ቀማውና ሄደ። ወታደሩንም እንደዚሁ ውረድ አልነው። ወታደሩም ወረደ። ግን እንዴት እንተካው፣ ማን ይተካ፣ ምን ይሻላል የሚለው ሳንነጋገር ያው የኢህአዴግ መንግስት መጣ። ኢህአዴግ ስልጣኑን ያዘ። ኢህአዴግንም ውረድ ነው ያልነው። ግን ምንድነው የሚቀጥለው የሚለውን ነገር በሰፊው ቁጭ ብለን አልተወያየንም። ዛሬም ይሄ ያለን ችግር አልተቀረፈልንም። ስለዚህ ይህንንም ውረድ ብለነው ወደፊት ምንድነው የሚቀጥለው፣ እንዴት ነው የምንሄደው የሚለውን ነገር ዛሬ ነው መነጋገር ያለብን የሚለውን ነው ኢኒሼት ለማድረግ ወይም ደግሞ ለማነሳሳት ይህንን ጽሁፍ ያደረስኩት። በጣም አመሰግናለሁ። አሁን በሁሉም የስርዓቶች አወዳደቅ ላይ በትክክል ነው እንዳስቀመጡት። ችግሩን ለጊዜው ያለው ስርዓት መወገዱን እንጂ ምን ይተካዋል የሚለው ላይ ተገቢው ዝግጅት አልተደረገም። አሁን ያን ለማስወገድ አማራጭ ብለው እርስዎ ያነሱት አለ። በአማራጭነቱ እንግዲህ ወደፊት ከመጀመሪያው ጋር አንድ ለመጀመሪያ የሳበኝ ካቀረቡት ጽሁፍ ውስጥ ምንድን ነው የፌዴራሊዝም ትርጉሙ በግርድፉ ራስን በራስ ማስተዳደር እንጂ ራስን በራስ መወሰን ማለት አይደለም ሲሉ ምን ማለት ነው? የኔ ብቻ ሳትሆን በአጠቃላይ ሰዎች የሚስማሙበት ነው። ምንድነው ፌዴራሊዝም ራስን በራስ ማስተዳደር እንጂ የራስን ድል በራስ መወሰን አይደለም። መነሻዬን ሳደርጋት ወዴት ልሄድ ነው? ፌዴራሊዝምን ተፈጥሮ ራሷ ሰርተዋለች ባይነኝ ስነሳ በተፈጥሮ ፌዴራሊዝም የተሰራ አለ። ስለዚህ ያንን ብንከተል፣ ምክንያቱም ተፈጥሮ ለማንም ብላ አትዋሽም፣ ማንም አትወግንም። ምሳሌ ያደረኩት ቶማስ ኤዲሰንን ነው። ቶማስ ኤዲሰን መብራትን ሲሰራት ሐሳቡን ያመጣው ከፀሐይ ላይ እንደሆነ ይነገራል። ሁለቱም አሜሪካኑ ወንድማማቾች ኦሊቨር ራይት እና ዊሊያም ራይት አውሮፕላኑን ሲሰሩት የአውሮፕላንን ሐሳቡን ያመጡት ከአዋፋት ሲወጡ ሲወርዱ በመመልከታቸው የሚል ጽንሰ ሐሳብ አለ። እኔም ፌዴራሊዝምን ከተፈጥሮ ጋር አያያዝኩትና ከሰው ልጅ የአካላት ጋር አመጣሁት። የሰው ልጅ አካላት እኮ አንድ ጋር የሚሆኑት በመደመር ሳይሆን በስርዓት ተዋቅረው ነው። አንዱ ለአንዱ ተጋጋዥ ነው። አንዱ የአንዱ አደናቃፊ አይደለም። በዚህ ሁሉ ስርዓት
የተፈጥሮ አካላቶቻችን አይን፣ አፍንጫ፣ ልብ፣ ኩላሊት፣ ጉበት፣ ሁሉ ነገር ሽንት መውረጃ ሁሉ እጅና እግር በስርዓት ተቀናጅተው እንጂ በመደመር ኃይል አይደለም። በዛ ሁሉ ቂጣም ብንበላ ጎመን ብንበላ ምንም ብንበላ ጾሙን የሚያድር የአካል ክፍል የለም። ያ ማለት ደግሞ ወደ ማህበረሰብ ስናመጣው ፌር ዲስትሪቢዩሽን ኦፍ ዘ ናሽናል ዌልስ ፍትሃዊ ሀብት ክፍፍልን ያመጣል ማለት ነው። ስለዚህ በዚህ በሰውነት ስርዓት አደረጃጀት ውስጥ ጉሮሮ የኔ ጉሮሮ ተነስቶ በኔ በኩል ጠጣሩም ፈሳሹም ቀዝቃዛውም ትኩሱም ነገር ለምንድን ነው የሚያልፍብኝ? እኔ ተጎዳው፣ ቀጥታ ለኔ የሚደርሰኝ ነገር የለም። ስለዚህ ከዛሬ ጀምሬ ከናንተ ተነጥያለሁ ብሎ ምግብ እንዳልፍ ቢዘጋ ምን ይፈጠራል ነው? የሁሉም ውድቀት ነው የሚመጣው። ስለዚህ ፌዴራሊዝም ራስን በራስ ማስተዳደር እንጂ የራስን ድል በራስ መወሰን አይደለም ብዬ አመጣሁትና ስለዚህ እነዚህ ሁሉ የአካላት ክፍሎች በስርዓት ነው የተዋቀሩት። 3 ስርዓታት አሉ በሰውነታችን ውስጥ። አንዱ ሬስፓራቶሪ ሲስተም የምንለው ነው። ሲስተም ነው። ስርዓት የምንለው ሲስተምን ነው። ሬስፓራቶሪ ሲስተም የመተንፈስ ስርዓት አለው። ሁለተኛው ዳይጀስቲቭ ሲስተም ነው፣ የምግብ ፍጨት ሲስተም ስርዓት። ሶስተኛው የነርቭ ስርዓት ነው። እነዚህ 3 ስርዓቶች ናቸው ሰውነት አንድን ሰው ያደረጉት እንጂ በመደመር አይደለም። ልብ፣ ኩላሊት ሲደመር አፍንጫ ሲደመር እግር ሲደመር እጅ አይደለም። ይሄ ደግሞ ወደ ማህበረሰቡ ስናወርደው 3ቱ ስርዓታት ምንድናቸው ነው? ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ የምንለው 3 ስርዓቶች አሉ። ስለዚህ ስርዓት የገዛው መንግስት እንጂ መንግስትን የፈጠረ ስርዓት ነው እንጂ የምንፈልገው ስርዓትን የፈጠረ መንግስት አይደለም። ስለዚህ ይሄንን ስናመጣው ወደ ተፈጥሮ ፌዴራሊዝም የራስን እድል በራስ መወሰን ሳይሆን ራስን በራስ ማስተዳደር ነው። ምክንያቱም አይን የሚፈልገው የማይፈልገው ነገር አለ፣ ጆሮ የሚፈልገው የማይፈልገው ነገር አለ፣ ልብም ሳምባም ኩላሊትም። ሲጃራ እንዲጨስበት ሳምባ ፈቅዶ አያውቅም፣ ግን እናደርገዋለን። አይናችን ውስጥ ፈሳሽ ነው ሌላ ባዕድ ነገር እንድንከትበት አይናችን አይፈልግም። ጆሮአችን ሹል ነገር ይጸየፋል። ስለዚህ ማንም ማህበረሰብ የማይፈልገውን ነገር ተረድተን እንዳይደረግበት መጣርኛ እንዳይገጥመው ማድረግ እንጂ የራስን ድል በራስ መውሰድ ከዛሬ ጀምሬ ካንተ ተገንጥያለሁ የሚል ነገር አይደለም። ተፈጥሮ ያስተማረችን ነው። ያ የመገንጠሉ ጥያቄ የኢ ተፈጥሯዊ ነው የሚለውንም ከዚህ ጋር አያያዝኩት። ምናልባት ወደ ሐሳቡ ሰፊ ነው፣ ግን ባጭሩ ለማጠቃለል ሰውነታችን ውስጥ ትንሿ ስራውን ሁሉ ለምትሰራ ህዋስ ሴል ነው የምንላት። ህዋስ እቺ ህዋስ በተፈጥሮ እኔ የ11ኛ ክፍል ባዮሎጂ ትምህርቴን ነው ትዝ የሚለኝ። እቺ ህዋስ ሴል የምንላት ነገር ክፍሎች አሏት። የእንስሳና የእጽዋት ሴል አለ፣ ይለያል። እኛ የምናወራው ስለ እንስሳት ሴል ነው። በተለይ የሰው ሴል 4 ክፍሎች አሏት። ሴል መምብሬን፣ ኒውክሊ፣ ማይቶኮንድሪያ እና ፕላዝማ የምንለው እና እነዚህ 4ቱም ናቸው አንድ ጋር ተባብረው ሴልን የፈጠሯት። ስለዚህ ሴል ደግሞ የአካላት ሁሉ የመጨረሻዋና ገንቢዋ ህይወት ያላት ፍጥረት ስትሆን ከሴል ቀጥሎ ቲሹ፣ ኦርጋን፣ ከኦርጋን በኋላ ሲስተምስ ሁሉንም ያስተሳስሩና ሰው ይሆናል። እና ወደ ዋናው ቁም ነገር ስንመጣ በማህበረሰባችን ውስጥ ያችን ሴል መፍጠር ግዴታ ነው የምንለው። ሴሏ ምንድነች? በአንድ ወቅት ምናልባት አገር ቤትም ውጭም ያላችሁ ታስታውሱ ከሆነ አንድ ሚኒስቴር ነበር ኢትዮጵያ ውስጥ፣ የሴቶች ወጣቶችና ህፃናት ሚኒስቴር የሚባል። ዛሬ ይህን ሚኒስቴር አፍርሰን ሪሞዲፋይ አድርገነዋል። ሴቶችን ከማህበራዊ ሰራተኛና ማህበራዊ ጉዳይ ወሰድናቸው። ወጣቶችን ከስፖርት ወሰድናቸው። ስፖርትና ወጣቶች ጉዳይ አልነው። ህፃናት የገቡበት አይታወቅም። ግን ለኔ እዚህ ቦታ ላይ ሴት የምትለዋ ነገር ትንሽ ታንስብኛለች። ሴት የሚለውን እናት ብዬ ነው የምወስደው። እናት ሴቷ እናት ነች። ወጣቱም ልጅ ነው፣ ህፃኑም ልጅ ነው። አስቡት፣ እናት አለች፣ ልጅ አለ፣ ልጅ አለ። እዛ ቦታ ላይ ማን ጎደለ ነው? እዛ ማዕቀፍ ውስጥ የጎደለው ማን ነው? አባት የት አለ?
ስለዚህ መሆን ያለበት እናት፣ ልጅ፣ አባት የአንድ ጋር ምን ይፈጥራል? ቤተሰብ። የማህበረሰቡ ትልቁ መነሻ ቤተሰብ ነው። ስለዚህ ሚኒስትሪ ኦፍ ፋሚሊ አፌርስ የሚለውን ማካሄድ ይኖርብናል ብዬ ተነሳው። ሚኒስትሪ ኦፍ ፋሚሊ አፌርስ የቤተሰብ ጉዳይ ሚኒስትር። ምክንያቱም አካል ጉዳተኛ ያለው ቤተሰብ ውስጥ ነው። አቅመ ደካማ ያለው ቤተሰብ ውስጥ ነው። የወታደር ቤተሰብ ሊሆን ይችላል፣ የመምህር ቤተሰብ ሊሆን ይችላል፣ የጤና ባለሙያ ቤተሰብ ሊሆን ይችላል፣ የማንም ቤተሰብ ሊሆን ይችላል እና ቤተሰብ ደግሞ በባህሪው እኩል ነው። በባህሪው እኩል ነው ስል እኔ በቤተሰብ አሁን የምታወቀው የዝናቡ ቤተሰብ ነው እንጂ የሚባለው የኦርቶዶክስ፣ የአማራ፣ የሙስሊም ብሎ አይገልጸውም። ስለዚህ ሁላችንም ቤተሰብ የኔም፣ ያንተም፣ የዶክተር አብይ ቤተሰብ፣ የአዳነች አቤቤ ቤተሰብ፣ የከበደ የደብረጽዮን የማንም ቤተሰብ እኩል ነን። ስለዚህ ከእኩልነት ከተነሳን በእኩል ማካሄድ ከቻል የቤተሰብ ጉዳይ ሚኒስትርን በመፍጠር ያንን እዛ ላይ ቢልድ ማድረግ እንችላለን ነው። ፋርዘር መሄድ ቢያስፈልገን ይሄ ሴል በጣም ብርቱ ነው፣ ብዙ ነው፣ በጣም ብዙ ኢምቢሊየንስ ናቸው ሰውነት ውስጥ። በሶሳይቲም ውስጥ ይሄ ቤተሰብ በጣም ኢምቢሊየንስ ነው፣ ሚሊየንስ ናቸው፣ ቢሊየን አይደል ሚሊየንስ። ስለዚህ ያንን ሰብሰብ ማድረግ ይፈልግብናል ባይነኝ ነሳ ለመነሻ አሁን በኢትዮጵያ ውስጥ ላለው ሁኔታ እኔ የምኖረው አዲስ አበባ ነው። በአካባቢ ካለው ሁኔታ ተነስቼ መቶ ቤተሰቦችን አንድ ጋር ማደራጀት ጀመርኩ። 100 ቤተሰብ ምን ይላል? የቤተሰብ ራስ አገዝ ቡድን ነው። የቤተሰብ ራስ አገዝ ቡድን። ምክንያቱም መቷችንም እርግጠኛ ነኝ ኦርቶዶክስ አይደለንም፣ መቷችንም አማራ አይደለንም፣ መቷችንም ትግሬ አይደለንም፣ መቷችንም ሶማሌ አይደለንም፣ መቷችንም ፕሮቴስታንት አይደለንም። ስለዚህ ሄትሮጂኒቲ ባለበት በፈጠረበት ሁኔታ ምክንያቱም ሰውነቴም ራሱ የጉበት ብቻ አይደለም፣ የልብ ብቻ አይደለም፣ ሳምባ ብቻ አይደለም፣ ሴሉ የተለያዩ ኦርጋንስ ናቸው አንድ ጋር ተሰብስበው እኔን የሰሩት። ስለዚህ 100 ፋሚሊስ ቤተሰቦችን የቤተሰብ ራስ አገዝ ቡድን ብያ ማቋቋም ፈለኩ። ይሄ ራስ አገዝ ቡድን 100 እስቲ በርስ ይነጋገር፣ ይተዋወቅ፣ ማን ምን ላይ ነው ያለው። ምክንያቱም መቷችንም ሀብታሞች አይደለንም፣ መቷችንም ድሃዎች አይደለንም። ስለዚህ ይሄ 100 እርስ በርሱ መረዳዳት ቢጀምር ይህንን ደግሞ እያልነው እያደራጀ ነው እስከ ሀገር አቀፍ ድረስ ማምጣት እንችላለን ነው። እዚህ ጋር ቅድም ካነሱት ነጥብ ጋር ብንመለስ አንደኛ አሁን ቅድም አንድ ጥሩ ሀሳብ አለ። እንደዚህ አይነት ለቀን ነገሮችን የሚያመጣ አዎንታዊ ሁኔታዎችን የሚደግፍ በሚኒስትር ደረጃም በሌላም መቋቋም አገዝ እንዳለው ይጠቅሰዋል። እኔ ከዛ በፊት ግን አሁን የሚቻል ከሆነ አሁን የተጠቃቀሷቸው በሰዎች ጤንነት እና በሰዎች አካላት ኦርጋን ያለ አሰራር አስመልክቶ የቀረቡት ሁኔታ አሁን በሀገራችን ባለው ፌዴራላዊ አገዛዝ ሁኔታ ሲታይ ምኖቹ ናቸው ያን ነገር ጎለውና መስተካከል ይገባቸዋል የምንላቸው ወይም ደግሞ ባለው የፌዴራል አሰራር ውስጥ ችግር እየፈጠረ ያለው ሁኔታ አንደኛ፣ ሁለተኛ ስርዓት ያለውና ህግ የሚከበርበት ሁኔታ ሳይፈጠር መልካም የሆኑ አደረጃጀቶች ቢፈጠሩ ምን ጥቅም አለው? ችግሩ ከአናቱ ነው። ስርዓቱ እስካልፈቀደ ስርዓቱ ለዛ አመቺ ስላልሆነ ድረስ ጥሩ የሆኑ ለህዝብ የሚጠቅሙ አደረጃጀቶች መፍጠሩም አስቸጋሪ ይሆናል ተግባራዊ ለማድረግ እና አሁን ከጠቀሱልኝ አንፃር አሁን ያለው ፌዴራላዊ አገዛዝ አስተዳደሩ እንዴት ነው የሚታየው? እጅግ በጣም ጥሩ። የኔም ሐሳብ ምንድነው? ማንም ስርዓት ዘላለማዊ አይደለም። የኃይለ ሥላሴም ስርዓት ሄደዋል፣ የደርግም ስርዓት ሄደዋል፣ የኢህአዴግም ስርዓት ሄደዋል። ይሄም ሊሄድ ይችላል፣ ይሄዳል። ግን ቢሄድ ደግሞ ምንድነው የሚቀጥለው ነው ምናምን አይነት ጥያቄ። ይሄ እኮ እንደሚሄድ ግልጽ ነው። ምክንያቱም በጎሳ ላይ የተመሰረተ ፌዴራሊዝም አንደኛ እድገትን ሊያመጣልን አልቻለም፣ መልካም አስተዳደርን ሊፈጥር አልቻለም፣ ሰላምን ሊያመጣ አልቻለም፣ የማህበረሰቡን ደስተኝነት ሊፈጥር አልቻለም። ስለዚህ እኔ የማስበው ከዚህኛው ባሻገር ነው። ይሄማ እንደሚወድቅ ግልጽ ነው። ቢወድቅስ ከወደቀ በኋላ ምንድነው ማድረግ ያለብን? ከወደቀ በኋላ አይደለም መነጋገር ያለብን፣ ዛሬ ነው መነጋገር ያለብን ነው መነሻዬ። ስለዚህ አሁን በተለይ የሚመጣው ጊዜ ምርጫ ደርሷል ነው የሚሉን። ምርጫው ላይ ምንድነው ማህበረሰቡ ምን ማድረግ አለበት? የፖለቲካ ፓርቲዎች ምን ማድረግ አለብን? በአጠቃላይ የሚዲያው ሰራዊት ምን ማድረግ አለበት? ዓለም አቀፍ ማህበረሰብ ምን ማድረግ አለበት? በዓለም ላይ የምንገኘው ኢትዮጵያውያን ምንድነው ማድረግ ያለብን?
ሀሳብ ማዋጣት ነው ላይ ነው አሁን እኔ ጥያቄ። ሀሳብ እናዋጣና ይሄንን የኢትዮጵያን ህዝብ መከራውን ጊዜ እናሳጥረው፣ የፍዳውን ጊዜ እናሳጥረው፣ የሞቱን ጊዜ እናሳጥረው ነው። ስለዚህ በዚህ ስርዓት እኮ ይፈጸማል ብዬ አይደለም። ይሄ ስርዓት ካለፈ በኋላ ምንድነው መከተል ያለበት የሚለው ነው እኔ ትልቁን ቁም ነገርና ያስቀመጥኩት ሐሳቤ ነው። በጣም ጥሩ ነጥብ ነው የሰጡኝ ፕሮፌሰር። ትክክል ነው። አሁን ያለው ስርዓት የሚያደርጋቸው ለህዝቡን ለማንኛውም ግልጽ ነው፣ ለሀገር የሚጠቅሙ አለመሆኑ ታውቋል። አሁን የእርሶ ስጋት ይህንን ብቻ ማማረሩና ይወገድ ማለቱ ብቻ ላይ ከማተኮር አስወግደንስ ምን አይነት ስርዓት ነው እንዲመጣ የምንፈልገው? ያንስ ለማድረግ ደግሞ ምን አይነት ዝግጅት እያደረግን ነው? የበኩላችንን ሁላችንም ያለን ሀሳብ አጋርተን ተቀራርበን መምከር መጀመር አለብን። ትላንት መጀመር የነበረበት ካልቻልም ትላንት ዛሬ ቢያንስ ምን እንደሚበጀው ለሀገራችን የሚለው መናገር ያስፈልጋል። ለዛም ለመነሻ በእኔ የበኩሌን አቅርብ ያለውና ሌላውም እንደዚሁ የሚሰማውን አቅርቦ ምክር ላይ ጠረጴዛ ላይ ያወጣን እንነጋገር የሚል ነው የተረዳሁት እና በጣም የሚበረታታ ሀሳብ ነው ፕሮፌሰር። ከዚህ ጋር እንግዲህ አብሮ ይሄ ነው በቃ ትክክል ነው። በዚህ ጋር አብሮ ያነሱት የኢኮኖሚውን ትክክለኛው ነገር ይሄ ነው። ምክንያቱም አገር ስንገነባ ማህበረሰብ ስንገነባ ረፍዷል የሚባል ነገር የለም። መቼም ሊረፍድ አይችልም። ምክንያቱም የአንድና የሁለት ቀን ስራ አይደለም የምንሰራው፣ የአመታት ስራ ነው፣ የትውልድ ስራ ነው የምንሰራው። የትውልድን ስራ ለመስራት ዛሬም ብንጀምረው እንደርስበታለን። ግን ይሄ ውይይት መጠንከር መቻል አለበት። እያንዳንዱ ማህበረሰብ ከእያንዳንዱ ቦታ ሀሳብ መፍለቅ አለበት፣ መቅረብ አለበት። ጋን በጠጠር ይደገፋል ይላል። ስለዚህ ሀሳብ ዙሪያ ነው መሰባሰብ ያለብን እንጂ በብሔረሰብ በሪዮት ዓለም በምናምን አይደለም መሆን ያለበት። ለኢትዮጵያ የሚሆን ሀሳብ ኢትዮጵያን ሊያድናት የሚችል ሀሳብ እናምጣና እንወያይበት ነው ለውይይት መነሻ እንጂ ይሄ የመጨረሻውም የመጀመሪያውም ብዬ አይደለም። ግን ውይይት መካሄድ አለበት። በዓለም አቀፍ ደረጃ ውይይቶች በየቦታው መሰራጨት መበረታታት አለባቸው። ሁሉም ያለውን ሀሳብ ያምጣ ነው እንጂ የኔ ብቻ ልክ ነው ብዬ አይደለም እየቀረብኩ ያለሁት ወንድም። ትክክል ነው ፕሮፌሰር፣ ግልጽ ነው። በተቻለ መጠን ሁሉም የሚችለው ይረባረብ ነው ሀገር ለማዳን። ሰዎች የተለያየ ሀሳብ አላቸው። በአሁኑ ሰዓት ሀገሪቱ ያለችበት ችግር ሰዎች በአካባቢያቸው ባመኑበት መንገድ እየታገሉ ይገኛሉ። በተለይ በግልጽ እንደምናውቀው በአሁኑ ሰዓት ብረት አንስቶ የህልውና እና የማንነቱ ጥያቄ አደጋ ላይ የወደቀበት ክፍል የአማራ ክፍል ቆይቷል እንቅስቃሴ ከጀመረ። ሌሎች ደግሞ በሰላማዊ ትግል ከተማ ውስጥ የሚችሉትን ሁሉ እያደረጉና የታገሉ ወደፊትም የበለጠ ይታገላሉ ብለን ነው እያየን ያለ ነው። ከዛ ውጭ ግን አብዛኛው ተመልካች የሆነበት ሁኔታ አለ። ምሁሩም ሌላውም የሚችለውን ያህል አሁን እርስዎ እንዳሉት ወደፊት እየገፋ ለመድረክ እያመጣ ሀሳብ መለዋወጡ ለነገ የማይባል ነገር ነው የሚሉት። አይ ቲንክ ይሄን ለሚሰሙ ሰዎች ጥሩ ሀሳብ ነው። ሌላ ምንም ሊባል አይቻልም። ሰው የሚሰማውን አቅርቦ ወደ አንድ መድረክ ወደሚያቀራርብ ሁኔታ በመሄድ ለመፍትሄው አጋዥ መሆን ይቻላል ማለት ነው። ያ ከዛ ጋር እንግዲህ የኢኮኖሚ የአንድ ሀገር ኢኮኖሚ እንቅስቃሴ አስፈላጊ ከሆኑት ግብአቶች መሃል መሬት፣ የሰው ጉልበትና ወረት ገንዘብ ወሳኝ ቦታ አላቸው ሲሉ ምን ማለት ነው? ከዚህ ከትግሉ አንጻር አሁን ሀገሪቱ ካለችበት አንጻር አስፈላጊነት ትኩረት እንዲያገኝ የፈለጉበት ለምንድን ነው? ይሄ በጣም ሰፊና ጥልቅ ሀሳብ ያለው ውይይትን ይፈልጋል። ምንድን ነው ቅድም መግቢያ ላይ ለማለት ሞክሬያለሁ። ልማት፣ መልካም አስተዳደር፣ ሰላምና ደስተኝነት የሚሉትን ነገሮች አንስቻለሁ። ትልቁ የምርት ጥያቄ ነው። ኢትዮጵያ ውስጥ በየትም ዓለም ላይ ያለው ምርት ነው። ቻይና የምትታወቀው በምርቷ ነው። ምርት ደግሞ ሲመረት የምርት ግብአት የምንላቸው ነገሮች አሉ። መሬት፣ የሰው ኃይል ወይም ጉልበት፣ ወረት ወይም ካፒታል የምንለው፣ በመጨረሻም ይህንን የሚያስተባብር ኢንተርፕሪነርም አለበት። አሁን አራት ናቸው የምርት ግብአቶች። ይሄ የማይክሮ ኢኮኖሚክስ ኤቢሲ ነው፣ ሀሁ ነው። የማይክሮ ኢኮኖሚክስ ሀሁ ከምርት ግብአቶች ነው የሚጀምረው። ምርትን ለማምረት የሚያስፈልጉን ግብአቶች ምንድናቸው ብለው ነው የሚጀምረው። መሬት፣ የሰው ጉልበት፣
ገንዘብ ወይም ካፒታል እና ኢንተርፕሪነርሺፕ ይህንን የሚያስተባበር ኃይል ማለት ነው። እነዚህ በገበያ ስርዓት አራቱም ዋጋ አላቸው። ይሸጣሉ፣ ይለወጣሉ ገበያ ላይ። ኢትዮጵያ አሁን ግራ የገባት የገበያ ስርዓት ይሁን የእዚህ ኢኮኖሚ ይሁን አናውቀውም። በተለይ አሁን ያለው መንግስት ርዕዮተ ዓለም የለኝም ይልሃል። የገበያ ስርዓት ነው የሚከተለው? የእዚህ ስርዓት ነው? ምንድን ነው የሚከተለው? ኖባዲ ኖውስ። ማንም የሚመልስልን ሰው የለም። ስለዚህ በመሰረቱ እጃችን ላይ ያለው ህገ መንግስት ለልማታችን ማደናቀፊያ አንዱ መሳሪያ ሆኖናል። እነዚህን አራት የምርት ግብአቶችን ገበያ ላይ እንሸጣለን እንለውጣለን ስንል መሬት የራሱ ዋጋ አለው፣ ሬንት እንለዋለን ወይም ደግሞ ኪራይ። የሰው ኃይል ዌጅ ወይም ደግሞ ሳላሪ ብለን፣ ለካፒታል ደግሞ ኢንተረስት አለን ወለድ፣ ለኢንተርፕሪነሩም ፕሮፊት አለው። ይህንን ብዙ ጊዜ ለተማሪዎች ይህንን ማይክሮ ኢኮኖሚክስ ባስተማርኩበት አመታት የምሰጣቸው ምሳሌ አለኝ። እነዚህ አራቱ የምርት ግብአቶች በፈረስ እግር መስላቸዋለሁኝ። አራት የፈረስ እግሮች እነዚህን አንዳንድ ግብአቶች ቢኖሩት ሁሉም ዓለም ላይ ያሉት አገራት የራሳቸውን ፈረስ ጭነው ውድድር ላይ ናቸው። ፈረሱ ረጅም ሊሆን ይችላል፣ አጭር ሊሆን ይችላል፣ ወፍራም ሊሆን ይችላል፣ ከሲታ ሊሆን ይችላል። ግን እነዚህን ግብአቶች አሏቸው፣ እነዚህ ሪሶርስ አሏቸው። እና የኛ ሀገር ምንድነው ያደረገው? ፖሊሲው ፈረሱን የሚጋልበው ፖሊሲው ነው። ስለዚህ የኛ ሀገር ፖሊሲ ምንድነው? በህገ መንግስቱ ውስጥ መሬት አይሸጥም አይለወጥም አልከውና ዋጋውን ዜሮ ማለት ነው። የሚሸጥ የማይሸጥ ነገር ዜሮ መሆኑ ነው። ያ ማለት ከምርቱ ውስጥ አወጣው፣ አሰርከው። የፈረሱን አንድ እግር ካሰርከው በኋላ ፈረሱ ስንተኛ ነው የሚወጣው ነው ጥያቄ። ያንተ ፈረስ እርግጠኛ ነኝ ምንም ትልቅ ቢሆን ምንም ግዙፍ ቢሆን የመጨረሻ ነው የሚሆነው። ምክንያቱም አንዱን እግር አስረዋላ። በዛ ብቻ በታበቃ ቁጥሩ ነበረ። በክልል አልክና ይሄ የክልል የከሌ ነው ብለህ ወሰድከው። ሰዎች ዝውውርንም ገታ። ከአማራ ክልል ወደ ኦሮሚያ፣ ከኦሮሚያ የምታየው ነው ውጣልን ነው። ከቡራዩ ውጣልኝ ነው። ከጉራ ፈርዳ ውጣልኝ ነው። ከወለጋ ውጣልኝ ነው። ከሶማሌ ውጣልኝ ነው። ውጣልኝ የሚባል ነገር የለም። አሜሪካ እኮ የበለጸገችው ያደገችው ከስንት መቶ አገራት የተውጣጡ ሰዎች ናቸው እዛ ሄደው የሰሩት። ስለዚህ የክልል ስርዓቱ ራሱ ቅድም ተፈጥሯዊ ነው ያልኩት ለዚህ ነው። ስለዚህ ከዚህ ውጣልኝ የሚለውን ነገር ምንድነው? ክልልን የምትፈጥረው ነገር ሌበር ሙቭመንትን ሞቢሊቲን አሳጥተዋል። በሌላ በኩል ደግሞ ካፒታል የሚዘዋወረው ከሰዎች ጋር ነው። ለምሳሌ አንድ የሳውዲ ሰው ኢትዮጵያ ውስጥ ኢንቨስት ማድረግ ቢፈልግ ምንድነው የሚሆነው? ወይስ ኢንቨስተሩ ራሱ ይመጣል ወይም ደግሞ የራሱን ወኪል እዛ ቦታ ላይ ያስቀምጣል። በእኛ ጉዳይ ግን እኔ ወደ ጋምቤላ ሄጄ መስራት ቢፈልግ ወይም አፋር ሄጄ መስራት ቢፈልግ አንተ የአፋር ተወላጅ አይደለም ውጣ ከተባልኩ፣ የኦሮሚያ ተወላጅ አይደለም ውጣ ከተባልኩኝ ካፒታል ምን ሆነ ማለት ነው? ታሰረ ማለት ነው። ሶስቱንም አሰር ናቸው። መሬት ታስሯል ኦልሬዲ በህገ መንግስቱ። በፌደራል ስርዓቱ ደግሞ በጎሳ መሆኑ ሌበርን አስሮታል። ሌበር ታሰረ ማለት ካፒታል ታሰረ ማለት ነው። ሶስቱም ከታሰሩ ደግሞ ኢንተርፕሪነሩ ምንድነው የሚሰራው? ይሄ የስራ ፈጣሪው ምንድነው የሚያደርገው? ሶስቱም በታሰሩበት ቦታ እንዴት አድርጎ መስራት ይችላል? ስለዚህ የኛ ህገ መንግስት ሁሉንም ወይም ደግሞ ይሄ የምንለው ስርዓቱን በሙሉ ሽባ አድርገነዋልና እነዚህ ማስለቀቅ ግዴታ ነው። ለማስለቀቅ አንድ ያለው ህገ መንግስት መለወጥ መቻል አለበት። ይህንን ህገ መንግስት ይዘን የትም ልንደርስ አንችልም። እስቲ ማንም ኢትዮጵያዊ ዛሬ የሚሰማ ማንም ሰው ባለፉት 30-40 ዓመታት ይህንን ህገ መንግስት ይዘን አንድ ክልል እንኳን በራሱ የበለጸገ ክልል እንዴት መፍጠር አቃተን? ትክክል ቢሆን ኖሮ እኮ ሚኒመም አንድ ክልል ማደግ ምን መቻል ነበረበት። ሰላም ሊሰፍንለት ይገባ ነበረ። የህዝቡን ደስተኝነት ማምጣት መቻል ነበረበት። ስለዚህ 30 ዓመት ተሞክሮ ምንም ካልወሰደን የትም ካላደረገን እዳ ውስጥ ከጣለን ብድር ውስጥ ከጣለን አገራችንን ስቃይ መንደር ካደረጋት ለምን መታቀፍና ይዘን መዞር አስፈለገንና በሚቀጥለው በተመካክረን ተወያይተን ህገ መንግስቱ እንዴት እንቀይረው፣ ይቀየር ብቻ አይደለም እንዴት እንቀይረው፣ ምንድነው መቀየር አለባቸው፣ እንዴት መሆን አለበት የሚለው ነው። አሁን እኔም ይሄን እዚህ ቦታ ላይ ለንግግር ለውይይት ብቅ ማድረግ የፈለኩት እንጂ ለዝም ብለን ለመጻፍ ለህል ጽፌ አይደለም፣ ወይም ደግሞ ሰዎችን ለመውቀስ አይደለም። ራሴንም እየወቀስኩ እኮ ነው።
የራሴ እዚህ ቦታ ለምንድነው ማበርከት ያለብኝ የሚለውን ነው ለማውጣት ከራሴ ህሊና ጋር እንዳልጨቃጨቅ ነው ይሄንን የመነሻ የጽሁፍ ሐሳብ ያቀረብኩት። ለዚህ ነው እነዚህ ነገሮች ትኩረት ይገባቸዋል መሳብ አለባቸው ብዬ ተነሳው። መልሼ ከሆነ አላውቅም እንግዲህ ወንድሜ። በጣም ጥሩ ነው በእውነቱ። በዛ ላይ እንዳውም እግረ መንገዶትን በዚህ አሁን ያለው የኢኮኖሚ ሁኔታና እንደ ወርልድ ባንክ አይኤምኤፍ የመሳሰሉትን እንትኖች ትልልቅ ድርጅቶች እያደረሱ ያሉትን ተጽዕኖና አሁን በዛ ምክንያትም ሀገራችን ላይ ያለው የኢኮኖሚ ችግር ምን እንደሆነ እንደው ቢያጭሩ በዛ ላይ ተመክሮትን ቢያካፍሉኝ። ተቆራረጠ። እስቲ እንደገና በለልኝ ወንድሜ። በቅርብ እንደሚታየው ሀገራችን ውስጥ የኢኮኖሚ ጉዳይ በጣም ከድጡ ወደ ማጡ በመሄድ በተለይም ለዚህ ላይ ደግሞ ትልቅ ሚና ያላቸው እንደ አይኤምኤፍ እና ዓለም ባንክ ያሉ የምናገኘው ብድሮች እና የሚቆጣጠሩት ስርዓቱን የገንዘብ ስርዓት የሚቆጣጠሩት ኃይሎች በሚያደርጉት ጫናና ባለን ብልሹ ስርዓት ጋር ተደምሮ እንዴት ነው በሀገራችን ላይ በግልጽ ያለው ኢኮኖሚ ጫና ምን ይመስላል? ተመክሮትና እይታውን ቢሰጡ። አመሰግናለሁ ወንድሜ። ትልቁ ነገር የዓለም ባንክም የዓለም አቀፍ የሞኔታሪ ፈንድም ችግር አይደለም። ችግሩ የራሳችን ነው። ይሄንን ማመንና መቀበል መቻል አለብን። አንደኛ በእውቀት የተሞላ ስርዓት ያለው መንግስት ይፈልጋል። ምክንያቱም ምክርን መስማት እኮ ሌላ አንድ ትልቅ ችሎታ ነው። ምክር የማይሰማ መንግስት፣ ምክር የማይሰጥ ማህበረሰብ፣ ሁለታችንም ተደፋፍነን እኮ ቁጭ አልን። ስለዚህ ትልቁም ነገር መመካከር ነው፣ መነጋገር ነው። ምክንያቱም ኢትዮጵያ ሰፊ ሀብት ያላት ሀገር ነች። በተለይ የሰው ኃይል ሀብቷ የትየለለ ነው። ምክንያቱም ይሄን የምልበት አገር ውስጥ የተማርን ሰዎች አለን። በምስራቁ ዓለም በሶሻሊስት ሀገሮች የተማርን ሰዎች አለን። በምዕራቡ ሀገር ደግሞ የተማርን ሰዎች አለን። እስቲ አንድ በግብርና የተመረቀ ምሁር አገር ቤት የጨረሰው በምስራቁ የጨረሰው በምዕራቡ የጨረሰው ቁጭ በሉና ለኢትዮጵያ የሚያዋጣው የትኛው የግብርና ፖሊሲ ነው ብለው ይነጋገሩ። እስቲ የትምህርት ፖሊሲ የትኛውን የሚያዋጣን? ይሄኔ እኮ እድር ከውጪ ከኮሪያ ያመጣ ነው ቢሆን ኖሮ በተጸጸትን ነበረ። ከኮሪያ የመጣ የማህበረሰብ ልማት ድርጅት ነው እንል ነበረ። አይደለም፣ እቁብ የራሳችን ነው። ስለዚህ እነዚህን አገር በቀል እንኳን ኢንስቲትዩሽንስ ማሳደግና ወደ ልማት ማምጣት እነሱን ወደ አስተዳደር ሞዴሉን ወስደን ወደ አስተዳደር መምራት አለመቻላችን ሌላው ትልቁ ችግራችን ነው እንጂ የዓለም አቀፍ ማህበረሰቡ እኛ አድርጉልን ያልነው ነው እንጂ ማድረግ ያለበት እነሱ አድርጉ የሚሉን አይደለም። ስለዚህ ለኛም ይበጀን ራሳችንን ማወቅ ያለብን። ቅድም ያልኩትም እንደዚህ ነው። የሰውነት ክፍል እኮ ጆሮ ሹል ነገር እንድትዶልበት አይፈልግም እንዳልኩት ሁሉ የነሱ ምክር ለኢትዮጵያ ተስማሚ ነው ወይ? ለኢትዮጵያ ህዝብ ባህል፣ ሃይማኖት፣ ዕውቀት፣ አየር ንብረት ተስማሚ ነው ወይ? ምንድነው የሚጎለን ብለን ራሳችን በራሳችን መጠየቅ እንጂ እነሱ ምናልባት የሚጎለንን ነገር እንዲያግዙ ልንጠይቃቸው እንችላለን። የሚጎለንን እንጂ እነሱ አድርጉ የሚሉን የምናደርግ ከሆነ የቱ ጋ ነው እኛ የምንሆነው? ይሄ እንግዲህ ሁለተኛውም ቅስቀሳ ሊሆንልኝ ይችላል እና ምንድነው ራሳችን በራሳችን ነው ራሳችን እያጠፋን ያለ ነው እየገደልን ያለ ነው እንጂ የውጭ ተጽዕኖ አለ። በእርግጥ እሱ አይካድም። ግን ራሳችንን መቻል የሚለውን ነገር ካሁኑ ነው መለማመድ ያለብን። ለኢትዮጵያ አዋጪው ምንድነው? የሚረዳን የሚያዋጣን የሚወስደን ወደፊት የሚያስፈነጥረን ምንድነው ብለን መነጋገር መቻልም አለብን። በትክክል ነው ፕሮፌሰር። በዚህ ላይ አሁን አንድ ነገር አለ። በደርግም ጊዜ ጀምሮ በኢህአዴግም አሁንም ግለሰቦች የመሬትም ወይም ደግሞ የሀብታቸው ሙሉ ባለቤት ሆነው የማይሄዱበት እንቅፋቶች አሉ የሚሉ ቅሬታዎች አሉና በስርዓቱ ላይ በእርሶ አስተያየት ምን ያህል ነው ያላቸው ተጽዕኖ በእድገት ላይ እንደዚህ አይነት አካሄዶች? በትክክል አግኝቼ ሰምቼ ከሆነ እኛንን ተጽዕኖውን ሚኒማይዝ ማድረግ ያለብን እኮ ነው የሚለው። ተጽዕኖ ይኖራቸዋል፣ እርግጥ ነው። እኛ እኮ ሪሶርስ አላጣንም፣ ሀብት አላጣንም።
ሀብታችንን እኮ እያባከን ነው ያለነው። ድሮን ልንገዛበት እኮ ብድር እየጠየቅን ነው ወንድሜ ለመግደል የጦር መሳሪያ ልገዛበት እኮ ነው ዶላር የምጠይቀው አለሁት። ሌላው ምን አንድ ማንዘነጋው ነገር እዚህ ላይ የባህር በር ጥያቄ ከዚህ ጋር የሚነጣጠል ነገር አይደለም። አስበው፣ ለወደብ ክራይ ዛሬ የምንከፍለውን ገንዘብ አስብ። ቢሊየንስ ዶላርስ እንከፍላለን። ምናልባት ዶክተር ያዕቆብ ሀብተማርያም የጻፉት አሰበ ማነች የምትለው መጽሐፍ ላይ አስልተውታል። በቀን ኢትዮጵያ ለወደብ ኪራይ ጅቡቲ ስንት ሚሊዮን ዶላር እንደምትከፍል። ይሄ በአመት ወደ 2 ቢሊዮን ዶላር ይፈጃል ወይም ደግሞ ይሰላል ይገመታል። 2 ቢሊዮን ዶላር ለአንድ ወደብ ኪራይ የምንከፍለውን አስበው። ባለፉት 30 ዓመታት ስንት ቢሊዮን ዶላር ሴቭ ማድረግ እንችል ነበር የራሳችን ወደብ ቢኖረን። ሚኒመም 40-50 ቢሊዮን ዶላር 50 ቢሊዮን ዶላር ዝም ብሎ ቁጥር አይደለም፣ የአገር ሀብት ነው ያወደምን ያለ ነውና እንግዲህ ያንን የባህር በራችን እንዲዘጋ ያደረጉ ሰዎች ይህንን ያውቁታል አያውቁትም ይደር። ግን አሁንም ይህንን ተረባርበን የመመለስ ጥያቄ በጉልበት አይደለም እያልቋለሁት፣ በህጋዊ መንገድ በመነጋገር ከሚመለከታቸው ክፍሎች ጋር በመነጋገር በመደራደርም አይደለም በመነጋገር ምን ላይ ነው የሳት ነው ምንድነው መሆን የነበረበት ምንድነው ያደረግነው እያል መነጋገር መጃል አለበት። ስንነጋገር ደግሞ በአገር ደረጃ በመንግስታት ደረጃ ፕሮቶኮሉን ጠብቆ ነው የምንነጋገረውን ነገር። አንድ ግልጽ መሆን አለበት፣ ሁለት በጽሁፍ መስፈር አለበት። እኔና የከሌ ተነጋግረን ነበር ተስማምተን ነበር የሚባል ነገር የለም። ቅድም ያልኩ ስርዓት ውስጥ ህግ አውጪው ህግ አስፈጻሚውና ህግ ተርጓሚው በስርዓት በሚሰራበት አገር ላይ ይሄ ለህግ አውጪው ቀርቦ መጸደቅ የነበረበት ጉዳይ ነው። እከሌ እንዲህ ብሎኝ ነበር፣ እከሌ እንዲህ ብላኝ ነበር፣ እንደዚህ አፈረሰው እንደዚህ አፈረስኩት አይደለም። ፕሊዝ አሁንም እንረዳዳ፣ እንወቀው ራሳችንን። ስለዚህ ያ 2 ቢሊዮን ዶላር ወደ አገር ውስጥ ቢመጣልን ኖሮ እኮ ስንት ነው ዛሬ በኤክስፖርት ስንት ነው የምናገኘው? 4 ቢሊዮን ዶላር ነው የሚባለው ጠቅላላ። ኦልሞስት 50% ለወደብ ኪራይ ነው የምናውለው። ያንን ብናስቀር ሌላውም ላይ ቅድም ያልኩት ላይ በሙስና የሚባክነው ከአገር ተዘርፎ የሚሄደው የትየለሌ ነው። ኢትዮጵያ ሀብታም ነች። አንድ ወቅት ላይ ምናልባት እዚህ ቦታ ላይ አስፈላጊ ባይሆንም አዋሳ ላይ ያለው አዋሳ ትንሽ ቢዝነስ ነበረችኝና አንድ ጽሁፍ ጻፍኩኝ፣ አርቲክል ሀብታም ምድር ደሃ ህዝብ ብዬ 2006 ላይ ነው የሚሆነው። ሀብታም ምድር ደሃ ህዝብ ሪች ላንድ ፑር ፒፕል ብዬ ጻፍኩኝ። እና ምንድነው ፑር ያደረገን ህዝቡን ደሃ ያደረገው ስርዓት ነው። ይሄ ስርዓት ሆይ በሚቀጥለው ምርጫ 2007 ዲሞክራሲያዊ ምርጫ አድርገ ኢትዮጵያን ለአንድና ለመጨረሻ ጊዜ ዲሞክራሲያዊ አድርጋትና ስልጣንን አሸጋግር አልኩት። ለ12 ሩብ ጉዳይ ነብዬ ጻፍኩት ጽሁፍ ለእስር ነው የዳረገኝ። ሐዋሳ ፖሊስ ጣቢያ ለ10 ቀናት ታሰርኩ። ለ10 ቀናት እንግዲህ እስር እዚህ ሀገር ውስጥ ምን ቀላል እንደሆነ ታውቁታላችሁ። ባለፈውም በኢህአፓ ሊቀመንበር ሆኜ ባለሁበት ጊዜ ህዳር 30 2016 ላይ ጦርነት ይቁም ሰላም ይስፈን ብለን ህዝባዊ ስብሰባ ለመጥራት ባልንበት ወቅት ህዳር 27 ተቀዳሚ ምክትል ሊቀመንበር ነው የፓርቲያችን ተቀዳሚ ምክትል ሊቀመንበር መጋይ ብሉ አብርሃም ሃይማኖትን አሰሯቸው። ከዛ እሳቸውን 3 ወር አስረው ልክ መጋቢት 12 2016 ሲለቋቸው መጋቢት 17 2016 እኔን ደግሞ አሰሩኝ። አዋሽ 40 ነው የታሰርነው። አዋሽ 40 ማለት የምድር የስቃይ ቦታ ማለት ነው። ሙቀቱ አይጣል ነው አይቻልም። እዛ ቦታ ነው ያሰሩኝ ወስደው። ጦርነት ይቁም ሰላም ይስፈን ወንጀል ሆኖ ስንታሰር ምናልባት በሌላ በኩል እቺ አሁን የሚላት አዲሷ መንገድ ወይም ደግሞ አማራጭ የፌዴራሊዝም እይታ ደርሳቸው ሊሆን ይችላል የሚል ግምትም አለኝ። ስለዚህ ራሳችን በራሳችን ነው ውድቀቱን እየጠራን ያለ ነው እንጂ ማንም ውድቀታችንን አላመጣም። እና አሁንም መድኃኒቶቹ ራሳችን ነን። የአገሩን ሰርዶ በአገሩ በሬ ነው የሚባለው። አገራችን ይሉታል፣ ኢትዮጵያውያን ይሉታል፣ እንስማማለን። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው። አሁንም ጌጣችንን ይዘን እንነሳ። አንዳንድ ሎሚ እንወርወር፣ አንዳንድ ሐሳብ ከወረወርን ጌጥ ነው የሚሆነን፣ በርደን አይደለም ሸክም አይደለምና ይህንን ብንከተል ከድህነት
ለመውጣት በጣም አጭር ነን ኢትዮጵያውያን። አጭር ጊዜ ነው የሚፈልግብን ነው። እዚህ ጋር አሁን ቅድም አሁን ያነሱት ነገር አለ። ትንሽ አንድ ነገር እንዲባልበት ፈልጌ ነው። በተለይ አሰቡን ጉዳይ ስላነሱት በዛ ጉዳይ ላይ አሁን ብዙ በአጠቃላይ ያለውን ገንዘብን የምናጣውን ገንዘብ በተመለከተ ያለውን ጥቅማችን ማጣት በተመለከተ ይስማማሉ። አሁን ሌላው ችግር ያለው አለዚህ ያለው ብዙዎች ጋር የሚያነጋግረው አሁን ባለው መንግስት አሰብ ጥያቄን ለኢትዮጵያ ጥቅም ተብሎ ያመጣል ተብሎ አይታመንም። ኢትዮጵያውያን ዛሬ በገዛ ሀገራቸው መንቀሳቀስ አይችሉም። አዲስ አበባ መግባት አይችሉም። የራሳቸውን ባንዲራ እንኳን ይዘው ማሳየት ወንጀል ነው። ይሄን አይነት ሁኔታ ለሀገርና ለህዝብ ደንታ የሌለው መንግስት እውነት ለህዝብ ይጠቅማል ብሎ ያሰብ ጉዳይ ለህዝብን ወደ ኋላ ለማሰባሰብ ቢሞክር ተቀባይነት ያጣውና ድጋፍ ያጣውም ለዚህ ነው እንጂ በአጠቃላይ ይሄ ነው ተብሎ አይደለም ብዙዎች አስተያየት የሚሰጡትና በዛ ዙሪያ ምንድነው አስተያየቱ? አመሰግናለሁ ወንድሜ። አንድም ይሄንን ስርዓት እኮ እንደ አዲስ ስርዓት ነው እየቆጠርን ያለ ነው። ትንሽ እይታችንን መስተካከል መቻል አለብን። ይሄ እኮ የብልጽግና ስርዓት የምንለው መንግስት ያለፈው መንግስት ፓርት 2 ወይም ደግሞ ሁለተኛው ምዕራፍ ነው እንጂ ራሱን የቻለ እኮ መንግስት አይደለም። ይሄ ያለፈውን ስርዓት እኮ ይዞ ያስቀጠለ መንግስት ነው። ህገ መንግስቱን ይዞ ካስቀጠለ በጎሳ የተከፋፈለች ኢትዮጵያን ይዞ ካስቀጠለ ምንድነው የምንጠብቀው? አይደለም። ምክንያቱም ይሄ አሁን ያለው የብልጽግናው ሊቀመንበር አሁን ጠቅላይ ሚኒስትሩ እኮ በኢህአዴግ ስርዓት ውስጥ ነበሩበት። የእሳቸው ስርዓት አሳልፎ እንደሰጠ ያውቁታል። በቀደም ግን ፓርላማ ቀርበው በምክር ቤትም አልተገኘም በምንም አልተገኘም ይሉናል። ያ አይደለም። አሁን የሚመጣው መንግስት ኢትዮጵያ ውስጥ የሚመጣው መንግስት ከኤርትራው መንግስት ጋራ ቁጭ ብሎ ነው መነጋገር ያለበት ባይነኝ። ቁጭ ብለን እንነጋገራለን። መደራደር አይደለም። መደራደር ላይ ስንመጣ ሰጥቶ መቀበል የሚባል ነገር አለ። ግን ዛሬ የምንፈልገው መነጋገር ነው። እንዴት እንደሄደች ማን እንደነበረች ነው እንጂ በጦርነትም ጉሰማ አይደለም። በጦርነት የመጣ ነገር በጦርነት ሊሄድ እንደሚችልም እወቀው። ስለዚህ የጉልበት ጥያቄ አይደለም። 3 ሚሊዮን ህዝብ በየአመቱ ይወለዳል። እሱ መፈኮሪያ አይደለም። ለ3 ሚሊዮን ህዝብ ከዛሬ 25 ዓመት በፊት ተወለደ 3 ሚሊዮን ወጣት ዛሬ 3 ሚሊዮን የሥራ ቦታዎችን ፈጥረናል ወይ ነው ጥያቄ እንጂ ለ3 ሚሊዮኑ ለጦርነት አይደለም የምናዘጋጀው። 3 ሚሊዮን ህዝብ በየአመቱ ይወለዳል። ስለዚህ ጦርነት ብንገባ አንጎዳም የሚባል አስተሳሰብ ይሄ የማያዋጣ አስተሳሰብ ነው። ስለዚህ እኔ አሁንም ያወራሁት ያለው ቢዮንድ ነው። ከዚህ መንግስት ባሻገር ባለው ሁኔታ ነው እንጂ ይሄ መንግስትማ የሚሰራ ቢሆን እኮ በሰራ ነበር። አማካሪዎቹ እነማን እንደሆኑም ታውቁታላችሁ። ቢመከርም የሚሰማ አይደለም። ምናልባት ባለፈው ፓርላማ ሳይሆን የፖለቲካ ፓርቲዎችን ሰብስቦ ሊያናገረ ሞክሮ ነበርና ጥለን በወጣንበት ቀን እጄን አንስቼ ነግሬያቸዋለሁ። ምክር አለኝ ብያዋለሁ። ሊያንን ሊሰሙኝ አልቻሉም። ምክር አለኝ ነው አልኳቸው። ስለዚህ ለመመከር እንኳን ያልተዘጋጀ መንግስት እንደ መንግስት ቆሞ የኢትዮጵያን ህዝብ ጥቅም ያስከብራል ብዬ አሁንም አፌን አላጠፋም፣ አላበላሽ። የማወራውም ከዚህ መንግስት በኋላ የሚመጣው መንግስት ምን ማድረግ አለበት፣ እንዴት እንወጣዋለን የሚለውን ነው እንጂ በዚህ እኮ በነ ፊልድ ማርሻሉ ጉሰማ ወይም ደግሞ ድንፋት አይደለም። ስለዚህ ቆመን መነጋገር መቻል አለብን፣ መደማመጥ መቻል አለብን ነው እያልኩ ያለሁት። በጣም ነው የማመሰግነው ፕሮፌሰር። እዚህ ጋር ሌላው የሳበኝ ከጽሁፎ ውስጥ አሁንም ሆነ ወደፊት ይህንን የእድገት የማይሆንን ሰነድ ይዘን መጓዝ አይበጀንም። በመሆኑም የፌዴራል ስርዓትን በአዲስ መንገድ ማስተናገድ ግድ ይለናል ብለዋል። እንዲሁ ባጭሩ ቢያብራሩ። አዎ ቅድም ከቆምኩበት ቦታ ልነሳ። የቤተሰብ ጉዳይ ሚኒስትር ብዬ ትልቁ ስራ መሰራት አለበት ቤተሰብ ላይ ነው ያልኩት። ስለዚህ ቤተሰብ ደግሞ ያለው ቀበሌ ውስጥ ነው። በተለይ የድሃውን ጭቁን አርሶ አደርና አርብቶ አደሩን እኔ ማዕከል ያደረኩት። ምክንያቱም 80% የሚሆነው ህዝባችን የሚኖረው በገጠሪቷ ኢትዮጵያ ነው፣ ወይም ደግሞ በአርሶ አደርነትና በአርብቶ አደርነት ነው። ስለዚህ ቀበሌ ገበሬ ማህበር ምክንያቱም በእድገት በህብረት ወቅት አንዱም ገበሬ ማህበራትን ካደራጀው ሰዎች ውስጥ አንዱ ነኝ፣ አውቀዋለሁኝ። እና ይሄ ቤተሰብ ያለው እዛ ቀበሌ ገበሬ ማህበር ነው። ቀበሌ ገበሬ ማህበር ማለት the smallest unit of administration ነች። አሁን ባለው አደረጃጀት በፌደራል ስርዓቱ ምንድነው ያደረገው? ከቀበሌ በላይ ምን አለ? ወረዳ አለ፣
ከወረዳ ምን አለ? ዞን አለ። ከዞን በላይ ክልል አለ። ከክልል በላይ ፌደራል አለ። አስበው፣ ከፌደራልና ቤተሰብ ያለው ርቀት አስቡት። ምክንያቱም የፌደራል ስርዓት ውስጥ አስተዳደሩ ለህዝቡ ቅርብ መሆን አለበት። አንድም ወጪ ቆጣቢ መሆን አለበት፣ ጊዜ ቆጣቢ መሆን አለበት፣ በፍጥነት ችግሮችን መፍታት መቻል አለበት። ስለዚህ ፌደራል መንግስትና ቤተሰብ ያለው ርቀት ካየነው ሩቅ ከሆነ አሁን ወደፊት በምንሄደው መንገድ የትኛው የአስተዳደር እርከን ላይ ነው ፌደራሊዝም መቆም ያለበት የሚለውን አነሳው። ስለዚህ ክልሉም ሩቅ ከሆነ ፌደራል መንግስቱም ሩቅ ከሆነ ቅርቡ ያለው ዞን ላይ ነው። ዞን ማለት ለቤተሰብ ከወረዳ በታች እኮ ነው ቤተሰብ ቀበሌ ያለው። ስለዚህ አንድ የዞን አስተዳዳሪ ወረዳውን ከተሻገረ ቤተሰብ ጋር በቀላሉ መድረስ ይችላል። ስለዚህ ኢሹ ምንድነው? ለምንድነው የዞኑ አስተዳዳሪ የዞኑ ህዝብ የራሱን አስተዳዳሪ በቀጥታ መምረጥ የሌለበት? በቀጥታ ቢመርጥ የዞን አስተዳዳሪዎች በተርም ብዛታቸው whatever ነምበር ቁጥራቸው የፈለገውን ይሁን ቀጥታ ህዝቡ ቢመርጥ፣ ምክንያቱም የዛ አካባቢ ሰዎች ናቸው የሚሆኑት፣ ባህሉን ያውቁታል፣ ቋንቋውን ያውቁታል። እዛ ተወልደው ያደጉም ቢሆኑም ባይሆኑም ያንን ነገር ሊሸከሙት ይችላሉ ነው። ይህንን ሳነሳ ምንድነው ሁለት ክልሎችን ምሳሌ ወሰድኩ። የኦሮሚያን ሶስት ክልሎችን የኦሮሚያን፣ ሶማሊያንና አማራ ክልልን። ምናልባት ብዙ ኢትዮጵያውያን ሞያሌ እንዳለች ታውቁታላችሁ። ሞያሌ ማለት በዚህ በሞጆ አዋሳ መንገድ ቀጥታ ኬንያ ቼክ ፖይንት ላይ ኬንያና ኢትዮጵያ ድንበር ላይ ያለች ከተማ ነች ሞያሌ ከተማ። እና መንገዱ የሚሄደው መንገዳ ሞያሌ ከተማ ለሁለት ሰንጥቆ ነው የሚያልፈው። ልክ ቼክ ፖይንት ወይም ደግሞ ድንበሯ ፖይንት ላይ ይደርሳል። ምንድነው ያደረግነው? በዚህ በአዲሱ አደረጃጀታችን ድሮ ሞያሌ በአሬሮ አውራጃ ስር የነበረች ከተማ ነች። አሬሮ አውራጃ ማለት ያቤሎ ዋና ከተማ አድርጎ የነበረ አውራጃ ነው። ዛሬ ግን ሞያሌን ልክ በመንገዱ በቀኝ በኩል ያለውን የኦሮሚያ ክልል አደረግነው፣ በግራ በኩል ያለውን የሶማሌ ክልል አደረግነው እና አንድ በኦሮሚያ ክልል ያለ ነዋሪ መምህር ይሁን የጤና ባለሙያ ይሁን ነጋዴ ይሁን ክልል ላይ ክልል መስሪያ ቤት መሄድ ቢፈልግ፣ ለምሳሌ ክልል ትምህርት ቢሮ መሄድ ቢፈልግ፣ ክልል ጤና ቢሮ መሄድ ቢፈልግ፣ ክልል ንግድ ቢሮ መሄድ ቢፈልግ የት መሄድ አለበት መሰላችሁ? ከሞያሌ አዲስ አበባ መምጣት አለበት። ምክንያቱም ኦሮሚያ ነቻ የኦሮሚያ ክልል ውስጥ ናለው። ስለዚህ ከሞያሌ አዲስ አበባ 3 ቀን ይፈጃል። ድፍን 3 ቀን ከሞያሌ ተነስቶ ሜጋ ያድራል። ከሜጋ ሻሸመኔ ወይም ሐዋሳ፣ ከዛ አዲስ አበባ 3 ቀን። እንግዲህ አስቡት፣ እመጫት ብትሆን፣ ነፍሰ ጡር ብትሆን፣ አካል ጉዳተኛ ቢሆን፣ አረጋዊ ቢሆን፣ አቅመ ደካማ ቢሆን 3 ቀን ሙሉ ጉዞ ሲያደርግ አንደኛ ለትራንስፖርት ወጪ ያወጣል፣ ለመኝታ ወጪ ያወጣል፣ ለምግቡ ወጪ ያመጣል። ስለዚህ ቤተሰብ ላይ የሚደርሰውን ጉዳት አስቡት። በወዲያ በኩል በሶማሌ በኩል ያለውም ደግሞ የት መሄድ አለበት? ጅግጅጋ። እሱም እንደዚህ 3 ቀን ይፈጅበታል ለመሄድ፣ ለመመለስ 3 ቀን 6 ቀን። ይሄ ሰው 6 ቀን ሙሉ ከምርት ስራ ተጓጉሯል ማለት ነው። አንድም ጉዳዩን በአንድ ቀን ይጨርሳል ወይ ነው፣ ሁለትም 3 ቀን ሊጨርስ ይችላል። 2-3 ቀን እዛ ማደር አለበት። ምግብ አለ፣ መኝታ አለ። ይሄ ሁሉ ወጪ የምናይ ነው ቤተሰብ ላይ ነው ጫና ያደረግነው። ስለዚህ ቅድም መነሻዬ የቤተሰብ ጉዳይ ሚኒስቴር ስን የቤተሰብን ደስተኝነት ነው መፍጠር ያለብን ያልኩትም ለዚህ ነው። ስለዚህ በሶማሌ በኩል ያለችው ሞያሌ ከተማ ላይ ጅግጅጋ መሄድ ሲፈልግ 3 ቀን ይፈጅበታል ብያለሁ። በሌላ በኩል ደግሞ ከዚህ ወደ ምስራቅ ስንሄድ ወደ ሐረር ከመታራ ከተማ ቀጥለን አንድ አውራ ጎዳና የምትባል ቦታ አለች። ከሱ ወደ ግራ ስንገባ በረ ወረዳ የምትባል ቦታ አለች። ከሰም ወንዝን ተሻግረን በረ ወረዳ ዋና ከተማ መተብላ ነው። ያቺ መተብላ ከመታራ ወደ 50 ኪሎ ሜትር ነው ወደ ውስጥ የምትገባው። ያቺ ቀበሌ ያቺ ወረዳ ክልሏ የት ቢሆንበት ነገራቸው አማራ ክልል ነች። ስለዚህ አንድ ሰው ከመተብላ ከተማ ባህር ዳር መሄድ ይጠበቅበታል። እንግዲህ አስበው፣ ባህር ዳር ሲሄድ ቤት በኩል ነው ዞሮ መጥቶ ዞሮ ናዝሬት አድሮ አዲስ አበባ ገብቶ በአይሮፕላን ሊሄድ ነው አሁን ባህር ዳር። ምክንያቱም በመንገዱ ኦልሬዲ አሁን ዝግ ነው። መንገዱ ቢኖር በአውቶቡስ እንደዚሁ ይጉላላል። የሚፈጀው ጊዜ የሚያወጣው ገንዘብ ይሄ ሁሉ ከሚሆን ምን አለ ዞን ላይ አስተዳደሩን ዞን ላይ ብንገድበው ነው። ምክንያቱም ደቡብ ምዕራብ ኢትዮጵያ 5 ዞኖች
እና አንድ ልዩ ወረዳ ክልል ፈጥረዋል። ደቡብ ምዕራብ ኢትዮጵያ ብለው አንድ ክልል ሰርተዋል። አሁንም ለወደፊት 5 6 7 ዞኖች በሚፈልጉት የት በቋንቋ የሚገናኙ፣ በባህል የሚገናኙ፣ በመልክዓ ምድር ይገናኙ፣ በኢኮኖሚ ተሳሰሩ የራሳቸውን ክልል መፍጠር ይችላሉ ባይ ነኝ። አሁን ክልል መሆን አለመሆን አይደለም ጥያቄው፣ መልካም አስተዳደር መጥፋቱ ነው፣ ስሙ አይደለም። ስለዚህ በኢትዮጵያ ውስጥ እንግዲህ 100 ብሔረሰብ 80 70 90 ብንሆን ስለዚህ 5 5 6 7 8 10 10 ዞኖች እየሆኑ የራሳቸውን ክልል ይመስሉ 40 50 ክልል ለምን አይኖረንም? ሰላም የሚያመጣ ክልል፣ ልማት የሚያመጣ ክልል፣ እድገትን የሚያመጣ ክልል፣ የምንደማመጠውን ክልል ከመሰረትን እኮ ኢትዮጵያ በአጭር ጊዜ ውስጥ ካለባት ዕዳ ሁሉ ነቀፌታ ሁሉ ልናወጣት እንችላለን ነው የኔ ትልቁ ኢሹ። ይሆናልን ብዬ ተስፋ ማድረገው ይሄንን ነው። በጣም ከዚህ ጽንሰ ሐሳብ ላይ እንነሳና ወልቃይት ጠገዴ የምንለውን አካባቢ ነው ወገኖቼ። የአማራ ነው የትግራይ ነው አይደለም ምን የምለው፣ ራሱን ያስተዳድር። ራያ አዘቦ ቁምናም ቆቦ የምትለው ነገርም አይደለም ጥያቄ። ራሱን ህዝቡ በራሱ ያስተዳድር፣ በዞኑ ላይ ያስተዳድር ራሱን ነው ጥያቄው። ስለዚህ መልካም አስተዳደር ያን ጊዜ ይፈልቃል። ማን ከማን ላይ ነው ጉቦ የሚበላው? ማን ማንን ነው ያለ አግባብ የሚያስረው? ማን የማንን ቦታ ነው የሚቀማው? የማንን መሬት ነው የሚቀማው? ያ ሁሉ የመልካም አስተዳደር እጦትን እንወጣዋለን ባይነስ። ይሄ ኮንሰፕት ሁሉም የዞኑን አስተዳዳሪ መምረጥ ልምዱን እያዳበረው ሲሄድ እየዳበርን ስንሄድ እየሰለጠንን ስንሄድ እየተማርን ስንሄድ ወዴት እንመጣለን? የኔ አስተሳሰብ ወደ ፕሬዚደንሻል ሲስተም እናድጋለን ነው። ስለዚህ ከየትም ይወለድ ልጅ እኮ አይ ዶንት ማይንድ ከየትም ይምጣ፣ ግን ኢትዮጵያን የምታክል አገር ለማስተዳደር አቅም ያለው ሰው የሚፈጠርበት ከዞኖች እኮ ነው የሚፈጠረው፣ ከታች ከወረዳዎች ነው የሚፈጠረው። እና ያንን እድል እንስጠው። እኔ በቅድም ስጠቅስ ሰማው አንዱም ያደረኩት ምንድን ነው፣ እኔ የኢሃፓ ሊቀመንበር ሆኜ ለ3 ዓመት አገለገልኩ። አውቃለሁ ከኔ በታች አቅም ያላቸው እውቀቱ ያላቸው ጉልበቱ ያላቸው ወጣቶች አሉ። ስለዚህ ከኔ የተሻለ ሊሰሩ የሚችሉት እነሱን ነው። ወደፊት አልኳቸው። አንዱን ሁለቱን አይደለም 3 4 5 አይደለም፣ በርካታ ወጣቶች ናቸው። እኔ በአማካሪነት ፓርቲ እናንተን አገለግላለሁ አግዛቸዋለሁ ነው ያልኩት። ስለዚህ ይሄ ልምምዱ እየቀጠለ ቢሄድ ሀገራችንን ከገባችበት ውስጥ ማውጣት እንችላለን ነው ትልቁ ሐሳቤ። በጣም ጥሩ ነው። እዚህ ላይ እኔ እንግዲህ በዚህ እድሜ አሁን ወደ 65 ሆኛለሁ። የስልጣን ጥማት አይደለም አሁን ያለብኝ። እኔ የልጆቼን አገር የመስራት ጥማት ነው ያለብኝ። የልጆቼን አገር መስራት ከቻልኩኝ ልጆቼ ደስተኛ ህይወት እንዲኖሩ እንዲቀጥሉ ልጅ ወልደው በኢትዮጵያዊነታቸው ኮርተው በዓለም አቀፋዊነታቸው ኮርተው ፈጠራ ችሎታቸውን እያበለጸጉ እያዳበሩ መልካም ዜጎችን ይፈጠራል። በተለይ ኢትዮጵያ ገና ያልተነካ እምቅ ሀብት አላት። ያንን እምቅ ሀብት እናወጣበትን ምናልባት እነ ኢንጂነር ዶክተር ቅጣሁንም እዚህ ቦታ ላይ ማስታወሱ ግድ ነው የሚሆንበት እና በርካታ ኢትዮጵያውያን ሊቆች አሉን፣ ግን ለሊቆች እኮ ቦታ አልሰጠናቸውም። እና ይሄ ጥሩ አጋጣሚ ነው። አሁን በመሳሪያም ተነሳን በሰላማዊም አልነው ሐሳብ ነው አንድ ጋር ሊያሳስረን የሚገባው። መልካም አስተዳደርን የሚያመጣ ሐሳብ ካለ፣ ሰላምን የሚያሰፍን ሐሳብ ካለ ከየትም ይምጣ ከየትም ከከሌ አመጣው ከዚህ ድርጅት አመጣው የሚለው አይደለም። ሐሳቡ መልካም ከሆነ መልካም ነገር ደግሞ ለሁላችንም የሚጠቅመን ከሆነ የሚተርፈን ከሆነ ለምን አንወስደውም ነው ጥያቄው። ማለፊያ ነው። እዚህ ጋር አሁን ያነሱት ነገር ላይ ለመመለስ ነው። በተለይ የክልል ጉዳይ ሲያነሱ አንደኛ ክልል ራሱ ሲጀምር ስሙ ራሱ አሉታዊ ነገርን አይደለም፣ የአሉታዊ ነገሮችን ነው የሚያጣርና የክልል አስተዳደር የሚለው ብዙ ጊዜ ሰዎች በመጥፎ ሁኔታ ነው የሚተረጎም ያለው ያየ ነው። ክልል ራሱ መከለል ከሚለው ከሚመጣ ስንነሳ ያንን ነው የሚጀምርልን እና ክልል ከሚለው ይልቅ አስተዳደራዊና በጂኦግራፊ ወይም በመልካም ድርጋ በተያየ ሁኔታ ላይ የሚኖሩ የቀረቤታ ቅድም እርስዎ የጠቀሱት ጥሩ ምሳሌ አለ። በተለይ አሁን በሞያሌ ላይ የሆነውን ሁኔታ ሲያስረዱ ምሳሌ ትልቅ ሁኔታ ያ
ባለው የመሬት አቀራረብ ቢሆን ያስተዳደሩ የተመሰረተው ያ አላስፈላጊ ችግር ሁሉ አይፈጠርም ነበር ማለት ነው። ያ ነው። ሌሎች አሁን የሚያዩት ሌላው እንደ ትልቅ ልዩነት የሚታየው ፌዴራሊዝም በሚለው ጽንሰ ሐሳብ ላይ ሳይሆን ችግሩ ያለው አዳሪዎች ወይም አምባገነኖች ፌዴራሊዝምን ሰው ለመከፋፈል፣ ለመለያየት፣ የራሳቸውን በህይወት ለስልጣን ለማቆየት ይጠቀሙበታል። ሌሎች ህዝባዊ ስርዓት የሚፈልጉ ደግሞ ፌዴራሊዝም አሁን እርስዎ በጠቀሱት ደረጃ ለህዝብ ጥቅም እንዲውል፣ ለሀገር ልማት እንዲውል እና የህዝብን ደስታ የሚያመጣ መንገድ እንዲዋቀር ነው የሚፈልጉት እና በሁለቱ መካከል ግጭት የፈጠረው እንግዲህ ፌዴራሊዝም የሚለው ጽንሰ ሐሳቡ ሳይሆን ተግባሩ፣ ያ ደግሞ ቅድም ግልጽ አድርገውታል። ወደፊት ለህዝባዊ የሆነ መንግስት ይቋቋም ያንን ትኩረትና እይታ እንዲያደርገው ነው የጠቀሱት። በእውነቱ በጣም ጠቃሚ እንትን ምክር ይመስለኛል። አመሰግናለሁ። በዛ ላይ እንግዲህ ከዛ ጋር አስተያይቶ አሁን ብዙዎቹን እርስዎ ምናልባት መጨመር የሚፈልጉት ካለ ማጠቃለያን ማድረግ የፈለኩት ጥሩ የሆነ ነገር ያነበብኩት አለኝ እዛ ውስጥ ምንድነው አድዋን የተረጎሙበት አተረጓጎም ድንቅ ነው። አድዋ እውነት ነች፣ አድዋ ፍቅር ነው፣ አድዋ መተማመን ነው፣ አድዋ በእግዚአብሔር ማመን ነው የሚሉ በጣም የሳቡኝ ትርጓሜዎች ሰጥተው ያንን ትንሽ ለተመልካቾቻችን እዚህ ፖይንት ያደርሰው የመጡበትን ምክንያት እና ሁኔታ ቢያስረዱልኝ። አመሰግናለሁ ወንድሜ። እቺ ደግሞ በጣም ቁልፍ ነገር ነች ያነሳልኝ። ምንድነው አገራዊ መስፈንጠሪያ ነገር አለን ወይ ነው ጥያቄው። የምንስፈነጠርበት ወይም ደግሞ ለመነሻችን የሚሆን ምን አንድ የሚያደርገን ምን አለ ነው። ምክንያቱም አድዋ ላይ የዛሬ 100 ስንት ዓመት ላይ ስንሳተፍ በጦርነት ስንሳተፍ ያልሄደ ያልተሳተፈ ማህበረሰብ ክፍል አለ ወይ ነው? ማንም የለም። ሁሉም ብሔር ብሔረሰብ ተሳትፎበታል። ያ ማለት ምንድነው? ደሙ ከደሙ ጋር ተቀላቅሏል። አስከሬን ሬሳው እኮ ከሬሳ ጋር ተቃቅፏል። አብረው ነው መሬት የተቀመሱት። ስለዚህ ይሄ ደግሞ በቀላል የመጣ አይደለም። አድዋን ማወቅ መቻል አለበት የሚመጣው ትውልድ። እንዴት ነው የምናውቃት? አድዋ ውስጥ ያለውን እሴት ቫልዩ አምፓክ ማድረግ አለብን። ዘርዝረን ማወቅ መቻል አለብን። አንድ አድዋ የድል ብቻ ቀን አይደለም። አድዋ ድል የምንለው ብቻ አይደለም፣ የኢትዮጵያም ቀን ነበረች። ኢትዮጵያውያን ያንን ቀን ድሉ ባይቀናቸው ኖሮ ትርፉ ምን ነበር የሚመጣው ነበር? የቅኝ አገዛዝ ስርዓት ነበር የሚመጣው ነበረው። ስለዚህ አድዋን ስናከብራት የአድዋ ድል የኢትዮጵያ ቀን እያልን ነው የምንሄደው። ቀን እንኳንም ያችን ቀን አባቶች አያቶቻችን ድል አገኙ ነው የምንለው። ድሉ ደግሞ ፓኮች አሉት፣ ውስጡ የታጨቁ ነገሮች አሉ። አንድ እውነት አለችበት። እውነት 3 እውነቶች እኮ በአንድ ቀን በአንድ ጊዜ በአንድ ቦታ የተሰሩባት ስራ ነች። ትሪፕል ትሩዝ 3 እውነቶች በአንድ ቀን በአንድ ቦታ በአንድ ሰዓት። አንድ ጥቁር ጦር ነጭን ጦር አሸነፈ፣ እውነት 1። ድሃ ጦር ሀብታምን ጦር አሸነፈ፣ ቁጥር 2። ያልሰለጠነ ወታደር የሰለጠነ ወታደር አሸነፈ። 3 እውነቶች በአንድ ቀን በአንድ ሰዓት በአንድ ቦታ የተፈጠሩባት ምድር ብትኖር አድዋ ብቻ ነች፣ ኢትዮጵያ ብቻ ነች። አንድ አድዋ እውነት ነው። ሁለተኛ አድዋ ደግሞ ፍቅር ነው። ፍቅር ማለት የምን ፍቅር? አንድ የሀገር ፍቅር፣ የወገን ፍቅር። ሶስተኛው የክብር ፍቅር። ፍቅር አለው። ክብር ሪስፔክት፣ ሰልፍ ሪስፔክት። ራስን ኢትዮጵያዊ ራሱን ያከብራል። ክብር የሚለውን ነገር አለው። ክቡር ደጃዝማች፣ ክቡር ራስ ምናምን የምንለው ነገር ክብር የምትለዋ ትልቅ ቫልዩ አላት። እና ፍቅርን እንዴት ገለጻት? አድዋ የተጓዙት አባቶች አያቶቻችን ፍቅርን የገለጹበት መንገድ ይገርማል። አንድ ሙሉ ኦርኬስትራ ነበረ። አገሩ 700 ኪሎ ሜትር ከአዲስ አበባ አድዋ እስኪደርስ 700 ኪሎ ሜትር ማርሽ ባንድ ነበረ። ማርሽ ባንድ አንደኛ ነጋሪት በጉሰማ ነው ሄደው። ነጋሪት ይጎሰማል፣ እምቢልታ ይነፋል፣ ማሲንቆ ክራር ይከረከራል፣ ዋሽንት አለ፣ ሁሉ አዝማሪ አለ፣ ቀረርቶ አለ፣ ፉከራ አለ። ሙሉ ማርሽ ባንድ ነው ሄደው። 700 ኪሎ ሜትር ባዶ እግሩን እኮ ነው የሄዱት። ማርሽ ባንድ ያልተለየው ፍቅር የሚገለጽበት በማርሽ ባንድ ነው። እየዘመረ እየዘፈነ እየሸለለ እየፎከረ
ለመሞት ደሞዝ ለመቀበል እኮ አይደለም ለመሞት ነው ያንን ሁሉ ያደረገ ይሄ። ስለዚህ ፍቅር አሁንም ይገባናል፣ መኖር ሊኖረን ይገባል። ሁለት ሶስተኛው ትረስት መተማመን። ያ ማለት የመጀመሪያው ዳግማዊ አፄ ምኒልክ ጥቅምት እኩሌታ ላይ ወረኢሉ ከተጠብቀኝ ስለ ኢትዮጵያን ሕዝብ አልጠየቀም። በቃ እውነት ነው፣ ጥሪ ነው፣ ይሄ ሰውዬ ሊመራን ነው ተማምኗል። ወረኢሉ ላይ ከቶ ነው ጠበቀው ጥቅምት እኩሌታ ላይ። ከዛ ተሄደ አድዋ ላይ እስኪደረስ ድረስ ፕላኑን ሲያወጡት በመተማመን ነው። የከሌ ጦር በዚህ በኩል ይሁን፣ የከሌ ጦር በዚህ በኩል ይሁን ተባብለው ተነጋግረው ነው። ምክንያቱም ከድል በኋላ ንጉሱ የጦር አበጋዞችን አልጠረጠሯቸውም፣ አምነዋቸዋል። ያ ማለት ከድል በኋላ ድል ካገኘን በኋላ ወደ እኔ ይዞሩብኛል ብለው ቅንጣት ያህል ጥርጣሬ አልነበራቸውም። ሁለተኛው የጦር አበጋዞች እነዛ ሁሉም መኳንንት የምንላቸው ራሶች ከድል በኋላ እኮ ንጉሱ እኛን ሊበሉ ይችላሉ ብለው ምንም ጥርጣሬ የለውም። ስለዚህ ትረስት። ሌላው ወታደሩን እርስ በርሱ ተማምኗል። ምክንያቱም ያን ቀን የውጊያው ቀን በቦታው ብንኖር የምናስተውለው ምንድን ነው? ጦሩ ፊትና ኋላ እኮ ነው። የዝናቡ ጦር ከኋላ የከበደ ጦር ከፊት ነው የተሰለፈው እንጂ በመደዳ አይደለም። ያ ማለት ኋላ ያለው የከበደ ጦር የዝናቡ ጦር ከፊት ያለው ጠላትን አሳልፎ ያስወጋኛል ብሎ ምንም ጥርጣሬ የለውም። የዝናቡም ጦር ፊት ያለው የከበደ ጦር ከኋላ ያለው ይመታኛል ከጀርባ ይመታኛል ብሎ ምንም ጥርጣሬ አልነበረም። ስለዚህ ፊትና ኋላ የተሰለፍንበት አንዱም የትረስት ጥያቄ ነው፣ የመተማመናችን አንዱ መገለጫው ነው። ሌላኛው እምነት ነው፣ በእግዚአብሔር ማመን። እንግዲህ አስበው ታቦት ብዬ ብናገር እዚህ ቦታ ላይ አላፍርም። ምክንያቱም ታቦቱ ለኢትዮጵያ በሙሉ ነው እንጂ ለኦርቶዶክሱ ለብቻው፣ ለሙስሊሙ ለብቻው፣ ለፕሮቴስታንቱ ለብቻው፣ ለካቶሊኩ ለብቻው አይደለም። ለኢትዮጵያውያን ነው ብለው ታቦት ሕጉን ይዘው የወጡት። ምክንያቱም ታቦት ሕጉን ይዘው ሲወጡ ምናልባት በጽሁፍ ላይ ባስቀምጡትም ምን የሚሉ ይመስለኛል ለኔ እግዚአብሔር ወይ እና ምስክር ነህ ስሞትም ስገልም ታያለ ብለው ነው ይዘው የሄዱት። እግዚአብሔርን ማመን እግዚአብሔር ለድሌ ዋስትና ነው ብሎ መሄድ። ስለዚህ እነዚህ ሁሉ አራቱ ነገሮች እምነት፣ እውነት፣ ፍቅር፣ መተማመንና እምነት በእግዚአብሔር ማመን በፈጣሪ ማመን ውስጣችን ካለ ዛሬም እያንዳንዱ ኢትዮጵያዊ በሚሰራበት ቦታ ላይ ይችን ቢያውላት የምሰራው በእውነት ነው፣ ለአገሬ ነው፣ ለወገን ነው ብሎ ቢያምን እውነት ብቻ የሚሰራውን ስራ በፍቅር ይህንን እኮ ለምን ከወገኔ ላይ ለምን ሰርቃለሁ? ፍቅር ውሸት አያውቅም፣ ፍቅር ስርቆት አያውቅም። በፍቅር የሚሰራውን ነገር ዳኛው ሲሰራ በፍቅር፣ መምህሩ ሲሰራ በፍቅር፣ ነጋዴውም ሲሰራ በፍቅር ቢያደርገው። ሌላው መተማመን። እኔም የማወራው ለትውልድ ከሆነ እሱም ሰራለሁ የሚለው ለትውልድ ከሆነ የተሻለ መንገድ የትኛው ነው፣ አማራጩ የት ነው የሚለውን ነገር በመተማመን ላይ ብናደርገው እና በፈጣሪ ማመን ዛሬ ምናልባት በዓለም ላይ ያለውን ኒው ኤጅ ሙቭመንት የሚለው ነገር እየሰማን ነው። ሪሊ ምንድነው የለየን? ከፈጣሪ መንገድ እየወጣን ስንሄድ ሁሉ ነገር ይሸሸናል። ኢትዮጵያ እኮ የማታውቀውና አሁን የመሬት መንቀጥቀጥ ምናምን እያለ እየመጣብንም ያለው። ስለዚህ እነዚህ ነገሮች ሁሉ ከአድዋ ውስጥ የሚቀዱ ናቸው እና አድዋን በቀላሉ የምናያት የድል ቀንዲል አይደለችም እና አድዋን በእያንዳንዱ ስራችን ላይ እያሰብናት ብንሄድ አያቴ እኮ ቅድመ አያቴ እኮ አድዋ ላይ እንዲሆነዋል ለእኔ ሲል ነው እንደዚህ ያደረገው። እኔም ዛሬ ምንድነው ማድረግ ያለብኝ? እንዴት ነው መሄድ አለብን? ምክንያቱም 1000 ዓመት አንኖርም እዚህ ቦታ ላይ። ዝናቡ ዛሬ ይሄንን ሳወራም ስልጣን ፍለጋ አይደለም፣ ዝና ፍለጋ አይደለም፣ ወይም ደግሞ ብዙ ላይክ እና ሼር ፍለጋ አይደለም። እኔ እውነቴን ነው። ምክንያቱም አስተማሪ ሆኜ ነው የኖርኩት። መሬት አስተዳደር ውስጥ አልሰራሁም፣ ግብርና ውስጥ አልሰራሁም፣ ግብር ወይም ደግሞ ገቢዎች ውስጥ አልሰራሁም። ቾክና ጠመኔና ዳስተርዬ የዞርኩ ሰው ነኝ። ይሄን ማወራው ከልምድ ከተሞክሮ ካለኝ እውቀት ተነስቼ እንጂ በባዶ ሜትም አይደለም። ስለዚህ አድዋን ማዕከል ብናደርገው እንስፈነጠራለን። ዛሬ የምለው እኛ የምንሰራው ስራ ቅድም ያልኩትን ፌደራሊዝም አሁን ብናደርገው እኮ በቀላሉ አንደኛ ለጎረቤቶቻችን መሸጥ እንችላለን። ምክንያቱም ከጎረቤቶቻችን ጋር የተሳሰርን ሰዎች ነን።
በደቡብ በኩል ኬንያ ኢትዮጵያ ውስጥ በሁለቱም ቦታ ኬንያና ኢትዮጵያ ውስጥ ኦሮሞዎች አሉ፣ ወገኖች አሉ። ሶማሌ ያው ግማሽ ሶማሌ ማዶ ግማሽ ሶማሌ እዚህ ነው። ኤሪትሪያን ብንሄድ ትግሬም አለ፣ እዚህም አለ፣ እዛም አለ። ኩናማ እያልን የምንላቸው አፋርን ለምሳሌ ወሰድ እዚህም አለ፣ እዛም አለ፣ ጅቡቲም ድረስ አሉ። እና እነዚህ ቦርደር ሼር የምናደርጋቸው ሰዎች በተለይ ደቡብ ሱዳንን ደግሞ አኝዋክ እዚህ አለ፣ አኝዋክ ማዶ አለ፣ ኑዌር እዚህ አለ፣ ኑዌር ማዶ አለ። ስለዚህ እያንዳንዱ ቤተሰብ ላይ ሰርተን የቤተሰብ ደስተኝነትን ብናረጋግጥ የምንሰራው ህገ መንግስት ወደፊት እንኳን ለሌሎች የአፍሪካ ሀገሮች ብናመጣ እኮ ኢዝሊ መቋቋም እንችላለን እና ማህበረሰቡን ደስተኝነት መፍጠር እንችላለን። የበታተነን ነገር አንዱ እሱ ነው። አፍሪካ ውስጥ ስርዓት አንድ አይነት ስርዓት ብንከተል አንድ አይነት ተመሳሳይ ስርዓት ብንከተል እኮ ዩናይትድ ስቴትስ ኦፍ አፍሪካ ለመመስረት ቅርብ የሆኑ ሀገሮች ነን። ለዚህ ደግሞ ኢትዮጵያውያን ኃላፊነቱንም እንወስዳለን። ምክንያቱም ለሌሎች የአፍሪካ ሀገሮች እኮ ምሳሌ የሆኑ ሀገሮች ነን፣ ህዝቦች ነን። ስለዚህ ይሄንን ነገር ይዘን ብንሻገር ራሳችንንም አፍሪካንም ልናሻገር እንችላለን። መጀመሪያ ኢትዮጵያን ማዳን፣ ኢትዮጵያን ማንሳት፣ ኢትዮጵያን ማበልጸግ፣ ኢትዮጵያን ማልማት። ከዛ ጎረቤቶቻችን ጋር ይሄንን ሞዴል በቀላሉ ትራንስፈር ማድረግ እንችላለን። ኢስት አፍሪካን ቀድመን ማዳን እንችላለን። ኢስት አፍሪካ ከዳነልን፣ ምስራቅ አፍሪካ ከዳነልን፣ የሰላም ቀጠና ከሆነ፣ የትብብር ቀጠና ከሆነ፣ የውይይት ቀጠና ከሆነ ሀብታችንን ራሳችን ልናበለጽገው እንችላለን፣ ልንበላው እንችላለን። ራሳችን የውጪውንም የሚመጣውንም ተጽዕኖ መቋቋም እንችላለን ነው፣ እንሻገራለን ነው። ይሄ ነው እንግዲህ እኔን ውስጤን የሚበላኝ ያለው። ይሄንንም ጽሁፍ ለቀርበቃል ቻልኩት ይሄ ነው። ምናልባት ወደ ኢኮኖሚ ወደ ምናምኑ በሚቀጥለው ጊዜ ወይም ደግሞ ሌላ ጊዜ ሰፋ ያለ ጊዜ፣ ምክንያቱም ኢኮኖሚውን እንዴት እናዳብረው ነው። የመሬት ጥያቄ ምን ቢሆን ይሻላል? ሌሎች የልማት የመንግስት ልማት ድርጅቶች የሚባሉ ምንድነው? እንዴት ነው መተዳደር ያለባቸው? በሰፊው የምናነሳበት ሌላ ፕሮግራም እናዘጋጅ ይሻላል። ዛሬ አያልቅም ይሄ ነገር። በጣም ሰፊ ነው። በጣም ነው። ትክክል ነው። በጣም አመሰግናለሁ። አሁን መጨረሻ ፕሮግራም ላይ የተዘጋጀን ነው። ግን ከመሄደው በፊት ግን አንድ አስተያየት የሰጡበት አለ ጽሁፉ ላይ። ብዙዎች ለምሳሌ የሚወጡ ህጎች ህዝብን የሚያቀራርቡ፣ ኢኮኖሚያችን የሚያሳድግ፣ ለሀገራችን ሰላም የሚያመጣ፣ ጠንካራ አንድነታችን ኢትዮጵያን ቀጣይ የሆነ ሁሉንም በኩልነት የሚያስኬድ ህገ መንግስት እንድንፈጥር ነው ሁሉም ምኞቱ። ለየት ያለ እዚህ ጋር አሁን እርስዎ ያየሁት ለአፍሪካ ሀገራትም ተስማሚ የሚሆን መነሻ በህገ መንግስታችን ላይ ቢታከል ይረዳል የሚል ሀሳብ ጨምረዋል። እና በአጭሩ ያቺ ምን ማለት ነው? አዎ አሁን ቀደም ሲል የጠቀስኩት መሰለኝ ልድገመውና፣ ምክንያቱም ለኔ ደና የሆነ ቤት መኖሪያ ደና ከሆነ ለጎረቤቴም ደና መኖሪያ እንዲኖረው ይፈልጋል ነውም ደግሞ። ምክንያቱም እኔ ብቻ አይደለሁም በአለም ላይ ያለሁት። ስለዚህ ኢትዮጵያን ሊያድን የሚችል ህገ መንግስት ብናወጣ፣ ሊያሻግራት የሚችል ህገ መንግስት ብንቀርጽ፣ ቅድም ያልኳቸው ነው ልማትን የሚያመጣ መልካም አስተዳደርን የሚያመጣ ሰላምን የሚፈጥር ደስተኝነትን የሚያመጣ ህገ መንግስት ብንሰራ ኢትዮጵያ ውስጥ መነሻ ይሆነንና ሌሎች አፍሪካ ሀገሮችን ይሄንን፣ ምክንያቱም እኛን ያዳነ ሞዴል ነው። ሞዴል ነው እኮ ነው የምንሰጣቸው። ሞዴል መተጋገዝ መተባበር ነውና ሞዴሉ ለነሱም የሚሰራ ከሆነ ይሰራልም እርግጠኛ ነኝ። ምክንያቱም ደስተኝነትን የማይፈልግ የለም፣ ልማትን የማይፈልግ የለም፣ ሰላምን የማይፈልግ አገርም ህዝብም አለ ብዬ እኔ አላምንም። ስለዚህ እነዚህ ነገሮች በሙሉ ኢትዮጵያ ውስጥ ከተከበር ነው ሌላው አገር ደግሞ ከኛ እኮ ይኮርጃል። ኩረጃ ማለት ደግሞ ሌብነት አይደለም። ሞዴሉ ኢትዮጵያ ውስጥ ከሰራ ይሄንን ሞዴል ስጠኝ ነው። ምክንያቱም ዛሬ ለልምድ ልውውጥ ብለን ኮሪያ እንሄዳለን፣ ቻይና እንሄዳለን። የልምድ ልውውጥ ኢትዮጵያ ይመጣና ይለመዳል። ስለዚህ ይሄ ለአፍሪካ በሙሉ የሚተርፍ ከሆነ ዛሬ የምናየውን ጭቅጭቅ በሙሉ በሰሜንም በደቡብም የምናየው ከጎረቤት ሀገራችን ጀምሮ ሶማሌንም ሰላም ልትሆን ትችላለች፣ ሱዳን ሰላም ትሆናለች፣ ደቡብ ሱዳን ሰላም ትሆናለች፣ ኤሪትሪያ ሰላም ትሆናለች፣ ትበለጽጋለች፣ ታድጋለች። ሁሉም ደግሞ ካደገ እርግጠኛ ነኝ ጸቡ እየቀነሰ ይመጣል። ሪሶርሳችንን በአግባቡ መጠቀም ከቻል፣ ምክንያቱም የውጪ ግንኙነት እንትናችን ላይ አንድ ያስቀምጥኳትም ነገር አለች እዚህ ላይ ልጥቀስና፣ የውጪ ፖሊሲያችን መሆን ያለበት ሪስፔክት ኤንድ ኮኦፐሬሽን ነው የሚለው። ሪስፔክት ማለት መከባበር፣ በመከባበርና በመተባበር ላይ
የተመሰረተ የውጭ ፖሊሲ እየኖረን ሲሄድ እንከባበራለን። እኔም እሱን አከብራለሁ፣ እሱም እኔን ቴሪቶሪያል ኢንቴግሪቲን ያከብራል፣ ሉዓላዊነትን ያከብራል። የውስጥ ጉዳይ ውስጥ አይገባም። ዊዝ ሪስፔክት ኤንድ ኮኦፐሬሽን ሁላችንም የሚጠቅም ነገር ካለ ለምን አብረን በጋራ አንሰራው? ምናልባት ግብጽ ያልተፈለገ አሳሰብ ውስጥ ገባች እንጂ አባይን በማልማት እኮ በጋራ እንጠቀመው እንችል ነበር። ኤሪትራም እንደዚሁ፣ ሶማሌም እንደዚሁ። ሁላችንም ዊዝ ኮኦፐሬሽን ሪስፔክት ኤንድ ኮኦፐሬሽን ቢመጣ በመነጋገር በመወያየት ትልቅ አፍሪካን መፍጠር እንችላለን። አሁን በ2063 የሚለው የአፍሪካ አንድነት ድርጅት ያወጣው ግብ ላይ 2063 ላይ ዩናይትድ ስቴትስ ኦፍ አፍሪካ መመስረት የሚለውን አስመረበት ነው ማልፈው እና በማገኛቸው ቦታ ሁሉ አፍሪካን ወንድሞችን ይሄንን ነው የምነግራቸው። ሌትስ ሃቭ ዩኒፎርም ኦር ሲሚላር ሲስተም። ምክንያቱም አሜሪካ ውስጥ ብንሄድ 50 ምናምን ውስጥ ስቴት ውስጥ ህገ መንግስቱ አንድ ነው፣ ስርዓቱ አንድ ነው እና ትንሽ ልዩነት ሊኖረው ይችላል። አንድ ከረንሲ ነው የሚጠቀሙት፣ አንድ ጦር ኃይል ነው ያላቸው፣ አንድ የውጭ ጉዳይ ሚኒስቴር ነው ያላቸው፣ አንድ ፕሬዚደንት እኮ ነው። 53 ስቴትስ። ስለዚህ አፍሪካም 53 ስቴት እንደዛ ልናደርገው እንችላለን። ግን አንዱ መጀመሪያ ይዳን ነው ጥያቄው። ይዳንና ያሳየን፣ ያንን ሞዴል ለሌላው ልናስተላልፍ እንችላለን ባይነኝ። ይሄ ነው እንግዲህ ዩናይትድ ስቴትስ ኦፍ አፍሪካ የሚለውንም ውስጡ ያመጣው። ቢዮንድ ኢትዮጵያ ነው። ከኢትዮጵያ ያለፈ አፍሪካን ሊያሳስር ሊያስተባብር ሊያመጣ የሚችል ሞዴል እንስራ ነው የኔ ጭንቀት። በጣም ነው የማመሰግነው ፕሮፌሰር ዝናቡ። ምናልባት እንግዲህ በሚቀጥለው ደግሞ ስለ ኢኮኖሚው፣ የሰብአዊ መብቶችን፣ የሀገራዊ ምንዛሬውን በተመለከተ በተለያዩ ርዕሶች ላይ ወደፊት ደግሞ ተዘጋጅተን እንቀርባለን። ያለውት በተለይ እርስዎ ትልቁ ተመክሮ በፋይናንሱ አካባቢ እና ኢኮኖሚው አካባቢ በመሆኑ ትልቅ ግንዛቤ ያስጨብጠናል ብዬ ወደፊት ጠብቃለሁ። ለዛሬ ላደረጉልኝ ትብብር በጣም አመሰግናለሁ። እኔም እጅግ አመሰግናለሁ። ቅድም እንዳልኩት ይሄ መተንፈሻ መስኮት ነው። አሁን ዛሬ ጥሩ መኝታ አገኛለሁ ብዬ አስባለሁ። ምክንያቱም ሐሳቤን ቢያንስ ለአንተ አካፍያለሁኝ፣ አንተ ደግሞ ለብዙ ሰዎች ልታካፍል ልታደርስልኝ ትችላለህ። ስለዚህ ሐሳብ ደግሞ ሲታፈን ጥሩ አይደለም። ለዚህ ነው እዚህ ቦታ ላይ የመጣሁትና በጣም እጅግ አመሰግናለሁ። እግዚአብሔር አክብርልኝ። ኢትዮጵያ ደግሞ ትሻገራለች፣ በዚህ አንቀርም። እጅግ አመሰግናለሁ ወንድሜ። የኢትዮ ጥያቄ ፕሮግራም ተከታታዮች ብዙ ትምህርቶችን ብዙ ግንዛቤዎችን ከፕሮፌሰር ዝናቡ አግኝተናል። በተለይም በጥልቀት እሳቸው የሚታወቁበት ርዕስ አለ። እሱን በሚቀጥለው ፕሮግራማችን ላይ ይዘን እንቀርባለን። ይህንን ፕሮግራም እንደገና ሰብስክራይብ ያላደረጋችሁ ሰብስክራይብ ለማድረግ ሸር በማድረግ እና ብዙዎች ጋር እንዲደርስ የበኩላችሁን ተባበሩን። በሌላ ፕሮግራም እስከንገናኝ ደህና ሁኑልኝ።